ካላችሁኝ ቤታ ለ3 ቀን ነው ለ4 ቀን የጠፋች ቀን የት ሄዳ ነው ያቺ ሰልጀሪ ስላት ባክሽ ፍሎሪዳ ያው ለሰልጀሪዋ ነው መሰለኝ ሄደችው ፍሎሪዳ ነው ያለችው አለችኝ ቅዱስ ሚካኤል ልጆቼ ዛሬውኑ ገሎ ያሳድር ካላመናችሁኝ አለች ይሄንን ያል ስለማለች ጉቺ ምላት እንገረን እያለን ያለ ነው ምን ያለሽ ጉቺ ብዙ ሰው ያ ይሄን ጥያቄ ጠይቄልን ብለው አጽድቁት ብዬ በአንዳንድ ሲያጸድቁት ነበር ምናልባት አድማጮች ነገሮች እና ጋይስዬ ተባርጉት በጊፍትም ባርኩት ጉቺ ማክብራን ስለመጣች ቴንክ ዩ አብራርቺ ነው እሺ ሄልዬ እመመለሰው አይሆፕ ሶ ጊዜ ያለሽ ትላንት ከትላንት ወዲያ እኔ በጣም ጥሩ ሰው እንደሆንኩኝ እስከ ስተቶቼ እንደምትወደኝ መልካም ሰው እንደሆንኩኝ ሰዎች እንደሆነ እንዲያደረጉኝ በሚዲያው ላይ ስትናገር ሰምታችኋል ሁላችሁም መልካም ልብ እንዳለኝ ጥሩ ሰው እንደሆንኩኝ መሃል ላይ የገቡት ሰዎች እንደሆኑ እንዲያደረጉኝ ነፃ እንደሚያወጡኝ ጭምር ስትናገር ነበር ነፃ እናወጣታለን ጉቺ የኛ ነች ትመለሳለች እየተባለ ቤታን አታክ ሲደረግ ነበር ኢንዳይሬክትሊ እኔ ጥሩ ሰው እንደሆንኩኝ all over the sudden ትላንትና ምን ተባለ እንደውም ቤታን እኔ እንደሆንኩኝ መመክራት እኔ እንደሆንኩኝ እንደዚህ እንድትሆን ያደረኩት ሲባል ነበር ኦኬ በመጀመሪያ ደረጃ ቤታ የት ነው ያልሽው ቦታ ስትሄድ ሄጃለው እዚህ ቦታ ነኝ ያለው ፍሎሪዳ ነው ያለችው ራሷ ፍሎሪዳ ሄጃለው እዚህ ቦታ ነው ያለሁት ብላ ለኔ ነግራኝም ከሆነ ቤታንም መጠየቅ ትችያለሽ ወጣ ፐብሊክ ላይም አውርታ ከነበረ በሰዓቱ እኔና ቤታ እንደዋወልም ከነበር መጠየቅ ቤታን ይቻላል ሲቀጥል 3 እና 4 ቀን እኮ አልነበረም ቤታ እየጠፋችው አንዳንድ ጊዜ ሙልት ያለ ኢንፎርሜሽን ነው ሰው ይዞ መምጣት ያለበት ከ2 ሳምንት ኦር ከአንድ አይ ቲንክ ከሳምንት በላይ ወደ 10 ቀን ነበር ያልነበረችው በትንሹ ከዛ ቤታ መጣች ቤታ ከመጣች ወዲህ ይሄ ሰውነቷን ተሰራርታ ነው የሚባለው ወሬ ተነሳ ሲነሳ እኔ ቃል ለምድር ለሰማይ ማያሚ ነው የሄደችው የሚባለው እውነት ነው ወይ ተሰርታለች የሚባለው ነገር እውነት ነው ወይ ብላ ጠየቀች ደውላ ያኔ እኔም መስዋም የምናጫውተው የሆነ ስራ ነበረ በዛ ጉዳይ እንደዋወላለን ወይ እኔ ጋር ሂሳብ ይኖራል ወይ እሷ ጋር የተበሉ ልጆች እኔ ጋር ብር ይኖራቸዋል ምናምን ስትለኝ ኤግዛክትሊ የት አላቅም ግን ቤታ እኮ ቆይታለች ሰውነቷን ለመቀነስ ሰውነቷን ለማስተካከል ዳይት ጀምሬያለሁ ማለት ከጀመረች ኢቭን አረ አይመስለኝም አንቺ በጣም ልታስወራኝ ግን ብዙ ጥራለች እግዚአብሔር ይመስገን እኔ ዋሴም ጠበቃይም እግዚአብሔር ነው ስታወሪኝ ሪከርድ አላቅም እግዚአብሔር በሚያውቀው ሶ የእውነት ብያት ከሆነና ሪከርድም ካላት አይ በልጆቼ ምላለው ወይም ደግሞ ትላንት ስሜታዊ ሆና እንደማለችው አይደለም በስነ ስርዓት በልጆቼ ምላለው ጉቺ ብላኛለች ካለች እሷ 2 ልጆች አላት እኔ 1 ልጅ አለኝ ግጥም አርገን እንማል የሄደችበትንም አልተናገረች ቤታ ከኔም አልተደዋወለች ምን ነው ጠፋሽ ነው the only thing ቴክስት የጻፍኩላት እሱንም አትመልስም ነበር የሆነ ቀን ግን ድንገት ቲክታክ ላይ እኔ ቤት ገስት ላይ መጣች የጠፋች ጊዜ ማለት ነው እሱንም አልቆየችም ልጆቿን ሰላም አለች ምናምን እኔ ጋር ትንሽ አወራች ቫኬሽን ላይ ነኝ ብላ ወጣች አለቀ ሃው ከም ነው የታውቂ ሳናወራ ሳንነጋገር እሷ አሁን የምትለው ወሬ ቤታ ከተመለሰች ወዲህ ነው ማያሚ ነበረች የሚባለው እውነት ነው ወይ ብላ የጠየቀች ከተመለሰች ወዲህ የሄደች ጊዜማ የትሂድ ማንንም አያውቅም እኮ አንዳችንም የምናውቀው ሰው የለም ከተመለሰች ወዲህ ነው የጠየቀች አላውቅም የሰውነቷ ነገር ግን ምንም አያስጠረጥርም ወይ ስትለኝ ቆይታለች ዳይት ይሄ ምግብ ለማስተካከል ሰላጣ መብላት እንትን ማድረግ ከጀመረች ብዙ ነገር እየሞከረች ነው ለማስተካከል አይመስለኝም ይሄን ያልኳት እንደሚባለው አይመስለኝም ከአንዳንድ እኮ አንቺ ቤት ብድግ ብላ ቆመች አለች ያገር ልብስ ተልኮላት እሱን ልታሳየን ቆመች which is አንስተው የፖስተቷት ማለት ነው ገባሽ እስከ ዛሬ ቆማ ማታቅ ልጅ ድንገት ቆመች አለች እኔ ምንም ኖቲስ አላደረኩኝም ቱ ቢ ኦነስት ኖቲስም አላደረኩኝም በዛም ልክ ነው ወይ ብዬ እሷ ልጆችን ይንሳኝ ብላ ምላለች ልጆቿን አይንሳት ግን ይሄንን አንደበቷን ጸጥ ያደርገው
ይሄ እዛና እዚህ የሚያሳብዳትን አንደበቷን ጸጥ ያድርገው። እኔ ግን ብያት ከሆነ ምንም ችግር የለም። አገሬ የማያስገባኝ ልጄን የማያሳየኝ ከዚህ ወዲህ መሀል ላይ የለም። አገሬ የማልግባ አላዶርን የማያሳየኝ እኔ ቤታ ተሰርታለች ብዬ ለእሷ ካልኳት፣ አንቺ ግን ልጆችሽን እንዳታጭ፣ አንደበትሽን ግን እግዚአብሔር ይዝጋው። ይሄ በየቦታው የሚያሳብድሽን ከሰው የሚያባላሽን ሰውን ሌሊቱን ሙሉ ቁጭ ብሎ መስደብ ጀግንነት የሚመስልሽ የወንድ ልጅ መባል በስድብ የሚመስልሽን አንደበትሽን እግዚአብሔር ይዝጋው። አንደበትሽ ጸጥ ይበል። ሌላ እኔ የምልሽ ነገር የለም። ማስረጃ ካለሽ ደግሞ ይዘሽ ነይ፣ አዋርጂኝ። እኔ እንዳልኩሽ ይዘሽ ነይ። ኦፍኮርስ ብዙ ጊዜ ሰው ትቀዳዱ የለ ስታወሩ፣ የቀዳሽን ካለ ይዘሽ ነይ። ይሄን ነው ሄል የምልሽ። እኔ ሀገሬ የማያስገባኝ ልጄን የማያሳየኝ ያ ማለት ዝም ብለን አጋነን እንዳልጠየቅንሽ እንድታውቂ አንድ ሰከንድ ላሰማሽ። ጉቺዬ ስሚ፣ ሰርጀሪ እኮ ሄደች፣ ሰርጀሪ ጠፋች እየተባለ ነው። የት ሄደች ስላት እኮ ፍሎሪዳ ሄዳለች አለችኝ እኮ። እሷ ናት። ልጆቼን ነው እንግዲህ ምዬ ነው የምነግርህ፣ እኔ የምወዳቸው ልጆቼ ክርስቶስ እቺ በጣም ተንኮለኛ ነች። የት ሄደች? ይኸውልሽ እኔ የቤታን ስም በሰሪ ሞልጭልኝ ጌሙ ሳይጀምር ስድብልኝ ነበር። ቆይ የእሷን ብቻ እነሱ ጣልቃ ይገቡ። የቤታን ስም ሜንሽን አታርጊ። ይኸው ኪዳነ ምሕረትን ነው የምልሽ። ቤታ አንቺን ምንም አላደረገችሽም። ምንም ነው ደግሞ ከቤታ ጋር እቺ በሰሪ ፈቀደች ነው እንዴ ለኔ ቤታ ማለት ነው። አንቺን አጠረ እምልክልሽ ነገር አለ፣ እሱን ታይዋለሽ። ይኸውልሽ ማየት እችላለሁ። ለእሱ ላከውና እሱ ይልክልኛል። አሁን ማየት እንኳን የለባትም ቤታ። ሰርጀሪ እኮ ሄደች፣ ሰርጀሪ ጠፋች እየተባለ ነው። የት ሄደች ስላት እኮ ፍሎሪዳ ሄዳለች አለችኝ እኮ። እሷ ናት። ልጆቼን ነው እንግዲህ ምዬ ነው የምነግርህ። እኔ ልጆቼን ብቻ ያለን ቅዱስ ሚካኤል ዛሬ ልጆቼን ይግደላቸው ካላመናችሁኝ ብላ ብዙ ቪዲዮ ፊቴ ላይ ስላለ ነው። እሺ ጉቺዬ፣ እሺ ያችን ቦታ ነው በደም የፈለኩት። ቅዱስ ሚካኤል ልጆቼን ይግደላችሁ ካላመናችሁኝ ብላ ስታወራ ማለት ቅዱስ ሚካኤል ነው። አንቺን አጠላሽም። ይሄው ልጄን ነው እምልክልሽ ነገር አለ፣ እሱን ታይዋለሽ። ቤታ አትጠላሽም ልጄን ብሎ ላይ ይምላል። በቤታ አይምሮ ውስጥ ይኖራል እንደ እሱ ራሱ ታያቸው። እሱን ታዩ ግን ቅዱስ ሚካኤል ቅድም ሳሰማቸው ነበር። ቅዱስ ሚካኤል ልጆቼን ይንሳኝ ነው ምለው ብላ ሰርጀሪ እኮ ሄደች፣ ሰርጀሪ ጠፋች እየተባለ ነው። የት ሄደች ስላት እኮ ፍሎሪዳ ሄዳለች አለችኝ እኮ። እሷ ናት። ልጆቼን ነው እንግዲህ ምዬ ነው የምነግርህ፣ እኔ የምወዳቸው ልጆቼ ክርስቶስ በጣም ተንኮለኛ ነች። ያ የሚካኤሉን እንትላለሁ። ጀስት ግን ዝም ብለን እንዳልጠየቅንሽ እንድታውቂ ባይዘው ይሄ ልያንድ ነገር ዋትስ ዘ ፕሮብሌም ኢቨን ኢፍ የት ሄደች ስትለኝ ፍሎሪዳ ነች ራሱ ብዬ ቢሆን ምንድን ነው ችግሩ? ፍሎሪዳ ተቀዳለች፣ ተሰርታለች፣ ሰርጀሪ ተደርጋለች ብያታለሁ እንዴ? ሰርጀሪ የት ሄደች ብዬ ስጠይቃት ነው አይደል የምትለው? ኢቨን ብያት እንኳን ቢሆን ነው የምልሽ፣ ብዬ ተናግሬም እንኳን ቢሆን ፍሎሪዳ ሄዳለች ማለት ቤታ ሰርጀሪ ልትሰራ ሄዳለች ማለት ነው ወይ? ኢቨን ብዬም እንኳን ቢሆን እኔና እሷ ሲቀጥል ያወራ ነው ከተመለሰች ወዲህ ነው። ገባሽ? ቤታ ከተመለሰች ወዲህ ተሰርታለች ተብሎ እንደዛ በየቦታው ሲራገብ ተሰርታ መጣች ሲባል ገብቶሻል? ይሄ የባህል ልብስ ለብሳኔ ቤት ቆመሽ አሳይን ስንላት የቆመች ጊዜ ተነሱ አይደለ እንደዚህ ነው ስትባል አልነበር? ያን ጊዜ ነው። ኢቨን አይመስልሽም ወይ አንቺ ከምታየው ሁላ ብላ ጠይቀኛለች። ብልም ደግሞ ፍሎሪዳ ሄዳለችም ብዬም ብል ነግራኝ ከሆነ ቤታ እውነት ለህዝብ አሳውቃ ከሄደች እዚህ ቦታ ነኝ ያለሁት ያለችው ነገር ካለ ከየት አምጥቼ ላወራው እችላለሁ? እኔና ቤታ አልተደዋወልን በሰዓቱ። ቴክስት እንኳን ልኬላት አትመልስም ነበር። እንደውም በጣም የማስታውሰው ሁለት የተጣሉ ልጆች ነበሩ የቤታ ደጋፊዎች። እነሱን እንኳን እንዴት ላድርግ ምን ይሻላል እየተጣሉ ነው ለማስታረቅ ሞከርኩኝ፣ አልተስማሙም። አንቺ እስክትመጪ ምን ይደረግ ወይ አትደራረሱ በያቸው ብዬ ልላት እንኳን ፈልጌ ቴክስት አታይ የጻፍኩላት ስትመለስ ነው የጠየቀችኝ። ማያሚ ታይታለች፣ ማያሚ ነው ሄደችው ብላ ያለችኝ እሷ እንጂ አይደለሁኝም። ፍሎሪዳ የሚባልም ወሬ አልነበረው። ተረዳሽ? ብልም ደግሞ ፍሎሪዳ ሄዳለችም ብዬም ከሆነ እኮ ዋትስ ዘ ፕሮብሌም? ፍሎሪዳ ሄዳለች ማለት ምንድን ነው ችግሩ? ይሄንን እንደ ትልቅ ነገር አድርጋ ከትላንት ወዲያ ቤታን ነበር አይደለ መርዝነች እንዲነች እያለች
ጉቺን እንመልሳለን እያለች በጣም እኮ ለኔ ድምጽ እየሆነች ነበር። እንደውም ከቤታ ነፃ ልታወጣኝ በሷ ጭንቅላት በጣም ስትታገል አልነበረ? ዛሬ ደግሞ ተገልብጣ እኔ እንደሆንኩኝ እያወራች ነው። at the end of the day እርቅም ይቅርታ ምንም የለኝም። ጉቺ እዚህ ጋር ስሚያት አይ ቲንክ ልትሰራ ነው አለችኝ ትላለች። እዚህ ጋር ስሚው ለምን ብዙ ቪዲዮ ፊቴ ላይ ስላልኩ ስሚው ጄሊን ታቀይታም አስሎቆሰ በሴክስ የበዛባት ሴት ነች። ለምን በጣም ቪዲዮዎቿ ፊቴ ያለ ስሚ እዚህ ጋር ደቂቃውን እሺ ዝም ብለን እንዳልጠይቅሽ እንድገባ እኔ ማለት ሁለቶችን የተጣላችሁ አይደለ? ክርስቶስና ማለት ሚካኤል አባቴ ልጄን ይንጠቀኝ ምዬ ነው ምነግርህ። ሚካኤል አባቴ ልጄን ይንጠቀው ክርስቶስን ነው የምልህ። ስሚ እዚህ ጋር ጉቺ ክርስቶስን ነው የምልህ። ሰርጀሪ የትዳ ነው እየተፈለገች ነው ስላት ፍሎሪዳ ሄዳለች። አይ ቲንክ ልትሰራ ነው መሰለኝ አለችኝ። እንደዚህ ብላ ክርስቶስን ነው የምልህ። እኔ አልዋሽም። የት ሄደች ስላት ፍሎሪዳ ነው የሄደችው አይ ዶንት ኖ ምናምን ብላ እንደዚህ በቃ ሜሴጅ ነው የሰጠችኝ። ዛሴ ፍሎሪዳ ደግሞ እየተሄደ እንደሚሰራ ይታወቃል። ፍሎሪዳ የት የሆነ እንደሚሰራ ደግሞ የታወቀ ነው። ልትሰራ ነው ባክሽ ብላኛለች። ሚካኤልን አይሽ ልጆቼ ሜሴጁን ለምን አታሳይ? ባፏ ለምዶባት ነው እንላለን። ሚካኤል ቅዱስ ገብርኤል ማርያምን ምናምን ቁጭ ብሎ ለዛ ነው። ቆይ ጉቺን ይሄ ነገር መጠየቅ አለብን ያለው ኤሊ ሜሴጅ ነው ማለት አይደል? ሜሴጁን ለምን አታሳይ? ሜሴጅ ነው ብላለች አይደል? ሜሴጁን ታሳይ። እኔ እንደሷ ማለት ልጆቼን ይንሳኝ ብላ ምናለች አይደል? ልጆችሽን ይንሳሽ አልልሽም። አንደበትሽን ግን እግዚአብሔር እቺን ሚካኤልን ጠርተሽ እውነት የአገሬ ታቦት የቁልቢው ገብርኤል ያሸዋው ሚካኤል ያንቺን መጨረሻ ያሳየኝ። እኔ ልትሰራ ሄዳለች እውነት ብዬሽ ከሆነ እስከ ዛሬ ስለምን ዝም አልሽ? በዚህ ሁላ መረጋገጥ ውስጥ ከቤታ ጋር እኔ ነፃ ልታወጪ ስትይ እኮ እቺን ነገር መናገር ነበረብሽ። ትላንትና ስላቀመስኩሽ ቤታንና እኔን የምለያይበት ምክንያት ነው የፈለግሽው። እስከ ዛሬ አንቺ ይሄንን ብዬሽ ችለሽ አምቀሽ ኖርሽልኝ፣ ደበቅሽልኝ። የያዝኩባት ነገር የለ ያዘችብኝ ነገር የለ ስትይ ነበር አይደል? ይሄ እኮ ትልቅ ሚስጥር እኮ ነው። ከዚህ በላይ እኮ እኔና ቤታን የሚለያይ ነገር እኮ የለም። እስከ ዛሬ ለምን ቻልሽው? ለምን አመቅሽው? ለምን ትላንት ብዬሽ ከሆነ ትላንትና አልነበረም ሰዓቱ። ከዚህ በፊት ነበር ልታጋልጪ ልታወሪ የሚገባው። ባይዘዌ ቤታም አታዳምጥሽም፣ እኔም አላዳምጥሽም። ለመጥፎ ሰዎች ብለሽ ጥሩ ሰዎች አጣሽ አልሽኝ። ጥሩ ሰው አንቺ ነሽ። በህይወቴ ደስ ያለኝ ነገር እንኳንም እላፊ ዲቴሎች ካንቺ ጋር አላወራሁኝ። በቃ በህይወቴ የተደሰትኩት ነገር እንኳንም መስመር የዘለሉ ያለፉ ነገሮች አላወራሁኝ። ጸጥ ያስባለኝ የሚገርምሽ ነገር ሄለን ማአት ሰው እኮ ነው በውስጥ ማአት። ምንድን ነው የምትፈሪያት? ምን ይዛብሻለች እስክባል ድረስ ይሄ ሁሉ የ3 ዓመት የምትደዋወዩ የምትከባበሪው ነገር ነው የያዘኝ። በንቀት ነው አልኳት መጨረሻ ላይ። የእስከዛሬው በክብር ነው፣ ከዚህ ወዲህ በንቀት ነው ዝም እምልሽ። ማነሽ አንቺ የምትንቂኝ ብላ እኮ ነው የወጣችሁ። ስትሰድበኝ እኮ ጸጥ ማለት ያለብኝ ለላከቻት ሴትዮ የእስከዛሬው በክብር ነበር፣ ከዚህ በኋላ ግን በንቀት ነው መልስ ማልሰጥሽ አልኳት። ለዛት በቃ እኔና እሷ ማለት እርቅም ጸብም የለም ባለችበት ደናቱን። እንዴት በንቀት ነው ትያለሽ ነው የእሷ ቁንጅና ምን አመጣ ሄለን? እኔም እሷም አብረን እየበከትን እኮ ነው። ለቆንጆች ስፔሻል ፕላትፎርም አልመጣም። መልክሽንማ ከኔ ወዲህ ያደነቀ የለም ነበረ። መልክ ከውስጥ ነው አልኩሽ እኮ። ውስጥሽ ሲበላሽ ወደ ውጭሽ ወጣና መልክሽ ጠፋብኝ፣ ያድናቆቴ ጠፋብኝ። ከኔ ወዲህ ያንቺን መልክ እኮ የሚያደንቅ እኮ የቆንጆ ምሳሌ ነበርሽ እኮ ቲክታክ ላይ። ዛሬ ጠፍተሽብኛል። አንቺም ተሳስለሽ ቁንጭት ብለሽ ቆንጆ ተሳዳቢ ነሽ። እኛም ተሳስለን ባለን አቅም እንዳልሽው መልከጥፉም አልሽን ምንም አልሽን ቁጭ ብለን ተሳዳቢ ነን። እኩል የምንሸቅለው ቲክታክ ላይ ነው። የትኛው የተስተካከለና ፕሮፌሽናል ስራሽ ነው? አንቺ አሜሪካን ሀገር ላይ በጣም ብዙ ፕሮፌሽናል የሆኑ ስራዎች አሉ። በቁንጅናሽ ለኢትዮጵያ ምን አመጣሽላት? ምን አመጣሽልን እንደ ሀገር? እኛ አስቀያሚዎቹ አዎ እውነት ነው መልከጥፉ ብለሽናል ነን። አዎ መልከጥፉዋ እኔናም ቤታን አይደል መልከጥፉ እያልሽ የምትሰድቢን። መልከጥፉዋ ግን አትሊስት በዓለም እንትን ላይ በአንደኛ ደረጃ ለሆነ ሰዓታት ተቀምጣለች። ለሆነ ሰዓታት አንቺ ምን አምጥተሻል? ቆንጆ ሆነሽ ምን ሰራሽልን? ከኛ ጋር ነው ቁጭ ብለሽ የምትሰዳደቢው። ቁጭ ብለሽ ከኛ ጋር የምትሰዳደቢው። ሌላ የምታደርጊልን ምንም የሰራሽውም ተአምር የለም። ለቆንጆች የተሻለ ፕላትፎርምም አልመጣም። አንድ ላይ ነን። ተይኝ ህግ ያግድሽ ብዬ እኮ ለመንኩሽ፣ አስለመንኩሽ። አማላጅ ላኩኝ አማላጅ። ዳን እስራኤል አላከችኝ የሚበል የዛሬ 3 ቀን
መታረቅ አልፈልግም እቺ ሴት ትተወኝ ብዬ እኮ ለዳኒ ነገርኩት። አንቺ ህግም ማያግደኝም አምላክንም አልፈራም እኔ ሰድባችኋለሁ ቁጭ ብላችሁ አዳምጡኝ አልሽ። አሁን እኔ ደግሞ ጨርሻለሁ አላዳምጥሽም። ግን ሄሊ አንድ የምናግራችሁ ነገር እዚህ ውስጥ ያላችሁ ወዳጆቼ አንድ የምናገረው ነገር እኔ ቀን በቀን እንዳንቺ እየወጣው እንደ ክረምት ዝናብ በእኝኝኝኝ አለለ። ትላንት አቅምሽሻለሁ 3 ወር አልቅሽ ከ3 ወር በኋላ ደግሞ አይቼ ጨምርልሻለሁ። እርምጃ በእርምጃ እኔ ካንቺ ጋር ልላቀስም። በቃ አንቺ ሆቢሽ ነው። አሁን ሲገባኝ አንዳንድ ሰው ዋና ሆቢው ነው፣ መጽሐፍ ማንበብ ሆቢው ነው ምናምን። አንቺ ይሄ ነገር ሆቢሽ ነው። በቃ ከሰው ቁጭ ብሎ መሰዳደብ፣ መረጋገጥ፣ እኔ እንትና ነኝ ሆቢሽ ነው። እኔ እናቴ የምገባው እጣኔን አጭሼ የወደደ ሊሰጠኝ ልስቅ ልጫወት ስፈልግ ፈታ ብዬ። አሁን ወጥታ ታለቅሳለች አልሽ። ዣሜን እምልሽ በፈረንሳይኛ አላለቅስም። የለቅሱ ዘመን አበቃ። የዛሬ ሳምንት ማን ያለቀሰው? እኔ ነኝ እንዴ? ከለቅሶ አያውጣሽ መድኃኒዓለም። ቤታና እኔን ለማጣላት ዛሬ እኔ ስናገርሽ አይደለማ እንዴ ሄሊ። ኢትስ ክሊር እኮ ፌር መሆን ካለብን ለምን ዛሬ ጉቺ ነች አለችኝ ትላለች። ያን ሰሞን አታነሳውም ነበረ? ያን ሰሞን ነበር ይሄ ኢሹ ተነስቶ የገዛ ጓደኛሽ ነች እኮ የነገረችኝ ብላ ልትል ይገባ ነበር። ሚካኤልን ልጆቼን ይንሳኝ ብለሽ አትማይ ማለት ይኑሩ። አንድ ቀን ለሀገር የሚጠቅሙ ልጆች ናቸው። እኔ እናንተ ማይ ስላላችሁኝ ሳይሆን ስለ እውነት ግን እምላለሁ። ካልኳትኝ የጽሁፍም የምንም ማስረጃም መረጃም ይዛ ትምጣ። እኔ እና እሷ ዋትስአፕ ላይ ነው በብዛት የምናወራው። የዋትስአፕ ቴክስት ይዛ ትምጣ። እኔ እና እሷ የተጻጻፍ ነው። ይሄ ኤአያችሁን አቀነባብራችሁ አዳምቃችሁ የምታመጡትን አይደለም። በኤአይ እና ይሄ በምትሰሩት ህንድ ፊልም ምናምን እኔ ሞቅም ምንም ድምቅም ምንም የማያደርገኝ ሰው ነኝ። እኔ የማይገብኝብኝና የማታመጡት ነገር ካለ የራቁት ቪዲዮ ነው። የራቁት ቪዲዮ አምጥታችሁ የምታሸማቅቁት የምታስፈሩት። አልሞቀኝ አልበረደኝ ግን ሰው እረፍት ይወስዳል። ትላንት ብዙ ተናግሬያለሁ። ዛሬ ከበደን ቤት ጀማልን ቤት ከድርም ቤት እየገባሽ አንቺ አልቀሽ። እኔ ሳለቅስ አይተሽኛል እንደ ቀኑ ሙሉ ሙዚቃ እያዳመጥኩ ነው ራሄል ቤት የተኛሁት። አንቺ አልቀሽ። አሁን ጥሩ አጀንዳ ለ3 ወር ሰጥቼሻለሁ፣ እደግምሻለሁ። ደግሞ ከ3 ወር ከ4 ወር በኋላ እደግምሻለሁ። ማንም እንዳልሆንሽ ማወቅ ስላለብሽ ነው። ክብርም አልገባሽም፣ ስነ ስርዓትም አልገባሽም፣ ትዕግስትም አልገባሽም፣ ንቀትም አልገባሽም። ማነች የምትንቀኝ ነው ያልሽው አይደለ? ንቀት ካልገባሽ በዚህ ልክ ካለፍሽ የቤታ ጌም አይ ቲንክ 3 ወር አልፎታል መሰለኝ። ከዛ ጊዜ ጀምሮ ነው ሄሊ ቻልኳት አይደለም ተሸከምኳት። እናንተ ሁላ እንደዛ ስታደርጉኝ የእናንተን ታዩ በውስጥ ኧረ በኢየሱስ ስም ምንድነው ችግሩ ንገሪን። የምትፈሪው ነገር አለ ወይ እስክባል ድረስ የክብሬ ጥግ እዚህ ድረስ ነው። እንዴት ትንቀኛለች? ፕላን አድርገው ነው ልጅቷን የላከቻት። ከሷ ጨርሻለሁ፣ ላስታርቃችሁ በቃ። እኔ ይሄ ሁለት ሰው ባይዘው አይ ቲንክ እንዳንቺ ነው የሚመስልሽ መሰለኝ። 5 አንበሳ ስላወረድሽ ሁሉን ነገር ረስቼ ይቅርታ የምታረቅሽ መስሎሽ ነበር። እቺ ሴት መታ የዛን ቀን ጊፍት ምናምን ስትሰጥ ነበር። ድሮም ትሰጣለች ቱ ቢ ኦነስት። የዛን ቀንም በጣም ብዙ ጊፍት ስትሰጠኝ ነበር። ልታስታርቅ የመጣችው ሴት ወደ 31,000 ኮይን አወርዳለች። ሶ ጊፍተር ነች ብዬ ፈርቼ ምናምን አክብሬ መስጠቷ ይቀርብኛል ብዬ ከአንቺ ሌቭል እኩል ነኝ እኔ ጊፍተርነት። አንቺም 35 ሌቭል ነሽ ጄሪ፣ እኔም 36 ልገባ ነው። ሌላ አካውንት አለኝ 27 እና 24 ላይ ያለሁበት። መስጠት ለኔ መቀበል ብርቅ አይደለም፣ ስሰጥ ስለምኖር። ሶ ያ ሳይሳካ ሲቀር ሄሊ ታርጌት ነበር ያደረጉት። ወጣች፣ ስድቧን ጀመረች፣ አደረችበት። መታረቅም አለመታረቅም የኔ መብት ሆኖ እያለ አለመታረቁ መርጫለሁ። በህይወት ልርቅሽ ልሻሽሽ በቃ ልትሻሽ የሚገባሽ ሴት ካለሽ አንቺ ነሽ። ጭምብልሽ ነው የተገለጠው። በቤታ ጌም ማንነትሽ ነው የወጣው። አዝዬሻለሁ፣ ተሸክሜሻለሁ፣ ችዬሻለሁ። አሁን ህዝብ ይፍረድ ብዬ ነው ትላንት የጀመርኩሽ። ህዝብ ይፍረድ። እንዳንቺ የቻልኩት ሰው የለም፣ እንዳንቺ የታገስኩት ሰው የለም። በቃ እርቄሻለሁ። በጣም ረጅም መንገድ ነው የራኩሽ። ማንም ሆነሽ አይደለም መናገር ንግግር ከኔ ወዲህ ደርዝሽን ነው አመናግርሽ። ደርዝሽን እንዴት እንደማስታጥቅሽ ተቀበይ እያልኩ ነው ማስታጥቅሽ። እንዳንቺ እኔ ይሄ ቁጭ ብዬ እያላዘንኩኝ አይደለም 24 ሰዓት በአንድ ሰዓት ውስጥ ቦታሽን ነው ማስይዝሽ። ይኸው 1 ሰዓት አጠገብኩሽ፣ 48 ሰዓት ኦንላይን ላይ ያለሽ ከበደን ቤት ጀማል ቤትም እያለቀሽ። እኔ አንቺ ገብተሽ የምታለቅሽባቸው ወንዶች የእውነት የተወለዱ ቀን ግን እልል ተብሎ ገንፎ ተበልቷል እንዴ? ገብተሽ የምታለቅሽባቸው ወንዶች ያስቁኛል። እልል ተብሏል ወይ እናንተ የተወለዳችሁ ቀን? ገንፎ ተበልቷል። የአካባቢ ሰው ገንፎ በልቷል። በዚህ ልክ ነው የምንቃችሁ። ጨርሻለሁ ሄሊ።
ወንዶቹ እቃውን አይቼ መጣው እንትን ነው ምናምን ብሎ አብሮ ያላቀቋለ። ከዛ ሞራል ተሰምቷት ደስ ብሏት በደስታ ነው ያለቀሰችው። እንደሆነ ባይገባንም ለማንኛውም ተሰማዋለን። እያንዳንዱ ቃል ላይ ሪያክት አድርገን ብሪጅስቶን አስገብኝ እያለች ነው መሲ ብሪጅስቶን ሄለን ታስገባል። እንትን ላኪ ገስት ላኪ አፋራ ነኝ መሲ ግቢ መሲ እንደውም ቪዲዮ እጇ ላይ ሳይደርስም አይቀርም ተብሏል። እንግዲህ በቪዲዮ ትታማለች። ቪዲዮ ምን አጠገብሽ ይሰራል ሲጀመር መሲ ሃይ በእኛ ለምን ከመቶ ሰው የበለጠ ገስት ልኳል። ከዛ ውስጥ መፈለግ ትንሽ ይከብዳል። እንትን በይ ጻፊ እዚህ ላይ መሲ ላስገባሽ። እንደገና ደግሞ የሆነ ጥያቄ ጻፉት ጉቺ ከመምጣቷ በፊት ሁላችንም የጻፍነው አለ። እሺ መሲ ሃይ በይ ከኮሜንት ላይ ላስገባሽ። እሺ ምን ብላ አለች? ቤታን አሁን የምትያት ድሮ እንዴት አላወቅሻትም? ያኔ ራበኝ ዱባይ አስጠላኝ ተቸግሬያለሁ ብለሽ የምታለቅሺ ሰዓት እኔና እህቴ ብር አዋጥተን ልከንልሽ አልነበረም ወይ? ሪሲቱ እጃችን ላይ አለ አለች። ቤታ ርቦኛል ናይ ቤታ ላለው እንደ ጉቺ ርቦኛል ተቸግሬያለሁ አገሩ አልተስማማኝም ብለሽ ለነሱ አልቅሰሽ እህቷና እሷ ብር ልከውልሽ ያውቃሉ? ይሄንን መልሽልን። አንቺ ከመምጣትሽ በፊት ጥያቄዎች ጻፉ ብለን እየጻፍን ነበር። እሺ መሲ ተዛው ገስት ላኪልኝ ላስገባሽ። ቀጥይ ጉቺ ከላኩልኝ እሷና እህቷ የላኩልኝ ብር ካለ ያው በኢትዮጵያ ብር ከሆነ የሚገባው ያው አካውንቴ ላይ ነው አይደለም የሚገባው የላኩልኝ ብር። እህቷ አንድ ጊዜ ኢትዮጵያ ቫኬሽን ሄጄ ሂዊ የምትባለው እህቷ ከኔ ቤት አትጠፋም፣ ትመጣለች፣ ትስቃለች፣ ትጫወታለች። የኔ ወሬ ሳቅና ጨዋታ ስለሆነ በርጫ እየቀምኩኝ ነበረ። ኪኪም ነበረች፣ ኪኪም ምስክራለች። ዛሬ በኔ ሂሳብ ወጣችሁ ፏበሉ፣ ገባሽ? ፏበሉ፣ ተዝናኑ በኔ ወጪ፣ የዛሬውን እኔ ነኝ መሸፍነው ብላ አይ ቲንክ 12,000 ብር ይሁን ምናምን ኢትዮጵያ አካውንቴ ላይ ያስገብታልኛለች። ከዛ ውጪ ሄሊ 2 ዓመት እኮ የኔና የእሷን ስራ እኮ ድፍን ቲክቶክ ያውቀዋል። በቀን $1,000 ነበረ በትንሹ ሰርቼ የምወጣው $1,000 በቀን። ላይክ ሀው ነው የሚቸግረኝ? ዩ ቴል ሚ ሚኒመም $1,000 ካልሰለቸኝ ቁጭ ካልኩኝ $2,000 ነው የምንሰራው። ግልጽ ነው። እኔ ግን ጀግና ስለሆንኩኝ ማለት ነው እብድ ቅጥል ነው አይደል የሚያደርግሽ። እኔ አጫውቼ ገንዘብ ነው ያስኩት። አጫውቼ $1,000 ለሊቱ ሙሉ እየዞርኩ በየቤቱ አልተጫወትኩበትም። የልጅ እናት ስለሆንኩ ብሬን ይዤ እንቅልፌን ነበር የምተኛው። ታሙኛል ነበር። እሷ ቤት አትጫወቱ፣ ሌላ ሰው ቤት ሄዳ ሰፖርት አታደርግም፣ እሷ አትጫወትም ትሉኛል ነበር። አሁን አልጫወትም ቁማር። ያጫወትኩበትን ብር ይዤ እንቅልፌን ነበር የምተኛው። እየዞርሽ ስትጫወቲ ስትበይን የኖርሽው እኔ ይሄ ያለኝ ምንም የለሽም። ኤቭሪቲንግ በእጣ የመጣ ብር ነው የኔም ያንቺም። አንቺ እስቲል አሁን ድረስ እየተጋጋጥሽ ነው። እጣ አላቆምሽም። እኔ ኦልሞስት 6-7 ወር አለፈኝ፣ ኦር 8 ወር እጣ የሚባል ነገር ካቆምኩኝ። ሳጫውት ግን ጥሩ ገንዘብ ሰርቻለሁ። ለ2 ዓመት ነው አይደል በትንሹ ያጫወት ነው። ለ2 ዓመት አጫውተናል። ምን አጥቼ ነው አንቺና እህትሽ የምትልኩልኝ? የሂዊን ሀቋን አልበላም። የዛሬን በኔ ወጪ ብላ 12,000 ብር ይሁን ምናምን ልካለች ለኪኪና ለኔ ውጡና ተዝናኑ ብላ። አሁንም እኮ በጣም ብዙ ልጆች ይልኩልኛል፣ በጣም ብዙ ልጆች። ያ ማለት ተቸግሬ ረዱኝ ማለት ነው። ሄሊ አሁንም ጊፍት መስጠት አንችልም፣ ዜልሽን ላኪ ይላሉ። የአሜሪካን አካውንት አለኝ፣ የአሜሪካ አካውንት ልሰጣቸዋለሁ፣ ብር ያስገቡልኛል። ፔፓል ይሉኛል፣ እልክላቸዋለሁ፣ ያስገቡልኛል። ፔፓልም አለኝ፣ በኢትዮጵያ ያስገቡልኛል ወዳጆቼ። ልክ ለእሷም ፀጉር ቤት ልሄድ ነው ስትል ዛሬ እናሰራሽ የጥፍርሽ እያሉ እንደሚልኩላት። ይሄን የማወራው ሚዲያ ላይ እሷም የምትለው ነገር ስለሆነ ነው። ጌም የተጫወትኩ ጊዜ ወደ 8-9 ልጆች በዜል ነው ያስገቡልኝ። አንበሳ አላወረዱ። ቲክታክ ከሚበላው በውስጥ እንላክልሽ ብለው በውስጥ ተልኮልኛል። ስለዚህ ይሄ ምንም እህቷ አንዴ ልካልኛለች። ከዛ ውጪ እጣ እኔ ቤት መታ ተጫወት ነበር እህቷ ስትበላ፣ እጣ አጫውቼ ስትበላ
$100 ያዥውና 700 ላኪልኝ ትለኛለች። $100 ላንቺ የሆነ ነገር 50 ላንቺ ያዥውና እጣ ስለምትጫወት ነው ቤት። ይሄ እርዳታ ነው? ተቸግረሽ ነው? አንቺ ለኔ ተቸግሬ ያመጣሽው ብር የለም። ወደ ዘይሌ ያስገባሽው ብር ካለ እጣ ተጫውተሽ ተበልተሽ ያስገባሽው ብር ነው። ይህንን እንደ መረጃ ይዘሽ እንዳመጪ። ዜል ላይ የምታስገቡት ብር ካለ እጣ ስለማጫውት ደግነቱ ቀኑ ምኑም ስለሚወጣ ችግር የለው። ከዛ ውጪ ሂዊ አንድ ጊዜ ልካልኛለች እህቷ። ሌላ የረዳሽ ነገር ይዘሽ ነይ። ስፔሻሊ አንቺ የረዳሽኝን ነገር ይዘሽ ነይ። ይሄን አስገብቼላታለሁ ብለሽ ያ ተብተብ አድርጉት ጋይስ። አይ ቲንክ ቲክቶክ እንትን እንዳይል ረጅም ሰዓት ስለቆየን ማሜ ወይም ደግሞ ጎሚስታ በሚለው ስም ነው ያው እኛ ግሩፕ ስለሚያውቁሽ ማለት ነው። መረጃው አለሽ ትገቢያለሽ። ገስት ላኪ 4 ነጥብ ያ ዳርዳሩን ከልሽ እኛ ደግሞ በስነ ስርዓት በቦታው ተገኝተው መልስ ለሚሰጡ ሰዎች የነሱን ቃል ለምናም ነው። አለበዚያ ፎርፌ የሚባል ነገር አለ በጨዋታ ያ እንትና ማን ነው መሲ ነች ያልሽ መሲ ገስት ወይንም ደግሞ እዚህ ጋር እንዳለሽ ሄልዬ አንድ ጊዜ ሶሪ የረሳሁት ነገር ይሄም ኢትዮጵያ ሆኜ ማለት ነው። እሺ እሷን ከዱባይ ሆነሽ ተቸግረሽ ኖ አይ ዱባይ ሆኛለሁ። ያኔ ቤት ኢትዮጵያ ለምን አላልሻትም? የታውቂያት ነበር ከኢትዮጵያ ሆነ የምትጠቀማት አለች። ቃል በቃል ቪዲዮን ላሰማሽ ከፈለግሽ። የምትጠቀማት ለእንትን ለዚህ ለጊፍት ለምናምን ለጂኒ ለብቱ ነው። እንዳውም ቤታን እንደምትጎዳት የምነግርህ ያኔ ስለ ሰልጀሪው አይነገረችም ብላ ሰልጀሪውን ያነሳችው በዚህ ሁኔታ ነው። በነገራችን ለሺ ያ መታ ታሰማሽ ድምጽ ካለ ያልኩበት ድምጽም ካለ ማስረጃም ካላት መታ ታሰማሽ አለው። ችግር የለውም። አንድ ጊዜ ኢትዮጵያ ሆኜ ማዘር ተመረቀኝ በግ ብላ በግ ገዝታለች which is $100 ልካለች ለበግ ኢትዮጵያ ቫኬሽን ሄጄ ማለት ነው። እሱም በምን የተነሳ መሰለሽ በግ ጓደኞችሽ ቤት በግ ሲታረድ በግ ካላረድክ ብለሽ ትጨቀጭቅኛለሽ ብሎ ጆኒ በተናገረው ነገር ሰዎች ሁሉ ተነስተው በግ እያሉ ሲሰድቧት ያን ጊዜ እኔ ለሷ ድምጽ ሆኜ ተናግሬላታለሁ። በቃ እንደ ሴት እኮ የጓደኞቻችን ባል የተሻለ ነገር ሲያደርጉ ፊል እናደርጋለን። ባላችን እንዲያደርግ እንዲሆን ይህንን እንደ ትልቅ ነገር አይታችሁ ለምንድን ነው የምታሳድዷት? በግ ትልቅ ነገር ነው ወይ አሜሪካን ሀገር ለሚኖር ሰው ብዬ ያንን ስላልኩኝ ገስት ላይ ገብታ እንደውም እኔ ነኝ ላንቺ በጉን ማርድልሽ አለች። በግ ከሆነ አይቀር ስሜ በግ ማርድልሽ እኔ ነኝ፣ ለማዘር በግ ረጅልኝ ብላ $100 ልካለች። ይሄ ነው ታዲያ እርዳታ ነው። የበርጫ ተወሱሳ ነው እንጂ ይሄማ የበርጫ ሙሉ ወሱሳት ነው የሚባለው እኮ እርዳታ አይደል። በቃ ይሄ ነው ያለው ነገር። ሀቋን እንዳልበላ ከዚህ የምንለው ውጪ አለ ሲሪየስ በምትናገሪው ነገር ላይ ማዳመጥ እንችላለን። ዛሬም ማዳመጥ እንችላለን። የትላንቱን ሳይሆን ማለት ነው። መግባት ከፈለሽ መግባት ትችያለሽ። ያ ለጉቺ የተለየ መድረክ የሚሰጣት የለም። ምናልባት ያ ነገር ስጋት ካለብሽ ግቢ። ያን ስጋት እንዳይኖርብሽ ላረጋግጥልሽ ፈልጋለሁ። መግባት ከፈለሽ እሺ። ያ አለበለዚያ በፎርፌ ሙድ እናስተናግድሻለን። ጥግ ቁጭ ብሎ ቂጥ አለኝ አልሽ፣ ቂጡን አሳይ። እሙሙ አይኸውና እጄ ላይ ነው አልሽ። ግን ስታሳይ የነበረው ኦሬዲ ሆስፒታል ገብቻለሁ ብላ ፑብሊክ ራሷ የለቀቀችውን ፎቶ ነው። ይሄው ማስረጃ ብለሽ ስታሳይ የነበረው ይሄ ነገር ምን ማለት ነው? የመርሳት በሽታ ተጠናውቶሽ ነው? ጥያቄ ለመሰለሽ ታመሚ ሆስፒታል ገብቻለሁ ብላ ያንን ፎቶ ራሷ ነች የለቀቀችው አይደል? ጉቺ አንቺ ነሽ የለቀቅሽው አይደል ያንን ፎቶ? አውራሴ ስታተስ ላይ ፖስት አድርጌው ነበርና ያንን እንዴውና ፎቶሽ እጄ ገባ ብላ ስታወራ ነበር። ያ ነገር ትንሽ አም ኮንፊውዝ በዚህ ጉዳይ መረጃ ብላ ያወራችሁ ያንን ነው። አሁን ቪዲዮ ሙሉ ቅድም ስንሰማ ነበር ከመምጣትሽ በፊት።
መረጃ ስትል እስታው መረጃ እየፈለግን እስታውን ግን መጋረጃ ውስጥ ነው ወሬው ሁላ እና የእውነት እስቲ እጅሽ ላይ በውስጥ ላኪ ከዛ እኛ ጉቺ እንዴት አይነት ጥያቄ አይደለም እንዴት ማንኛውም ሰው እንደምናናግረው እናሳያለን ያ በውስጥ ብቻ አይታችሁት የምትመጡት እሙሙ ምንድነው ገራዦች ናችሁ እንደና ይሁን እኔ የዲቦራና የነጉቺ እሙሙ በጣም ነው እንደሰማይ ቴሌፎኔ ወይንም ብሎክ ያደርጋል እነሱን እሙሙ እንደዛ ያረጋግጡ እና መግባት ከፈለሽ ማሜ you have full of freedom ለጉቺ የተለየ ሰዓት ሰጠን አንቺ እንትን አለ ለምን ጉዳይ እናጣራካለን ሁለቱንም አንድ አይነት መድረክ ነው የምንሰጠው ያንን ላረጋግጥልሽ ይችላል አለበለዚያ ከዛ ከተጨማደደ ነጥብ ከሚመስሉ ሰዎች ጋር እንትን ከሆነ ራስሽ ከምትናገሪው ነገር ላይ ሪአክት እናደርጋለን ገባሽ የብዙ ሰው እሙሙም ሆነ ምናምን እጄ ላይ አለ ስትይ ነው የምናየው ግን እንደ ሚዲያ ሰዎች የምትጠያቸው ሰዎች የለም የትኛው ውለታቸው አስሮሽ ነው ተዛሬ አጠገብሽ ያስቀመጥሽው ይሄን ጥያቄዎች መልሽልኝ ገብቶሻል ምናልባት ሳንረዳሽ እየረገጥንሽ ከሆነ ምናልባት እኛ ያልደረስንበት ዕውቀትሽን እኛ እንደ ደደብ አይተንሽ ከሆነ አስረጅ እድሉን ሰጥተንሻል ጉቺ ያንዳንዱ ጥያቄ ጠይቀናታል መልሳልናለች ሌላ ጥያቄ ቀድም ጻፉ ያለው አለ ጋይስ የረሳው ጥያቄ አለ የጻፍ ነው አታስገባና ችግር የለው አይ ቲንክ እሱም ጉቺ ያ ችግር ያለባት አይመስለኝም ግን ገብቶ አንቺ እንደዚህ ብሎ ለመሳደብ ግን አይፈቀድ ያ ዛሴት እስቲ በነገራችን እንትንን ባራጉ ጥሩ አይደለም ምክንያቱም ሲርቅ ምን እንደሚያደርግ አታውቅ ባዝሚያማ በዙሪያ ነው መሆን ያለበት እንቅስቃሴው ማየት አለበትና ሰው ስለተጣላው መራቁ አግባብ አይመስለኝም መሸሽ ነው ያ ምን እንደሚዶልትብን ባይነ ቁራኛ ስር ማስቀመጥ ጥሩ እኔ በዚህ አምናለሁ ያ መሲ ልትገባ ትፈልጋለች አልሽ አላየዋትም ቴክስቱ ስለሚሮጥ እሺ ጉቺዬ ወይ አንቺ ኢንቫይት ነበር ደወልኩላት ያ በምን ያለችሽ በቲክቶክ ነው ያለችሽ ያ ለምን መሲ ላይ ራሱ ብዙ ጊዜ ጥያቄ ያነሳባታል ብዙ መቃወማት ነገር አለ እንደዛ ነገር ያ እንትኖች ገስቶች በጣም እንትን ትሄዳላችሁና ማን እንደሆናችሁ ጂኒ ሁኑ ብቱ ስለማላውቅ ገብታችሁ ደግሞ እንግዳ ብዬ ጋበስኳትን ጉቺ ላይ እንደፈለጋችሁ እንድትናገሩ አልፈቅድላችሁ ያ በተለይ ይሄ ማን ነው የሚባለው አሳረኛው ነው አናሰኛው የምትባለው ሰውዬ እኔ ጋር ለመረጃ ያልከው ነገር መተ እንደ ወንድ ብታቀርብ ያ የውነት ወንድ ልጅ ጋር ሴት ልጅ በባህሪዋ አፏን ስትከፍት ምን ስታረግ ባህሪዋ ነው ሆርሞን አለ በየወሩ የሚመጣ ነገር የሚሄድ ነገር አለ የሚቀር ነገር አለ በዛ የተነሳ ራሱ ተፈጥሮ ይፈቅድላታል ለመቆጣት ለመጮህ ለመሳደብ ወንድ ልጅ ግን እኛም አናውቀው ከጂኦግራፊ ሞናው ከባዮሎጂ ውጪ የሆነ የተጻፈ ሆርሞን አላችሁ እንደ ሴት ቁጭ ብላችሁ በተቃተቹን እየደፈጠጣችሁ እንደ ቀይ ምንጣፍ ምታነጥፉት አሪው ኦኬ ጋይስ በተለይ የሚዲያ ወንዶች ገባችሁ ያ አሁን ይሄ ጃፒ የምትባለውና ይሄኛው አሁን ስሙን የጠራሁት ማለት ነው አሳረኛው ነው አነሰኛው የሚባለው ሰውዬ እናቴ ትሙት የእውነት የጉቺ ልጅ ኦቲዝም ነው ያላችሁት እንዳለ ከሙሉ ሰውነታችሁ እቃችሁ ብቻ ኦቲዝም እንደሆነ ነው እኔ የተረዳሁት በነገራችን ላይ ያ ሽሉበት እንጂ አትውለዱበት የተባላችሁ ሰዎች ናችሁ በብዛት ሚዲያ ላይ ያላችሁት ለዛ ወንድ ልጅ በተፈጥሮ ብርና ወንድነቱ ከተሰለበ ዓለም ሁላ ገለባ ሆና ትታየዋለች እንደዚህ ጥንብር ቅሳችሁ የወጣ ማንነት ያላችሁ ከዛ አንፃር ይመስለኛል ኮንፊደንሳችሁን አጣችሁ የተዋረዳችሁ ከገለባ በላይ ከገለባ በታች በጣም ቀላችሁ የምትውለበለቡት የትም ቦታ ላይ
አፋችሁን በምራቅና በስድብ እየተግሞጠሞጣችሁ የምታወሩት ያ ነገር ብቻ ስለጎደላችሁ የእውነት ሴቶች ቢሳደቡ ተፈጥሮም ይፈቅድላቸዋል በነገራችን ላይ የእውነት ወንዶች ግን ወየውልህ ብሏል እንትና ወየውልህ እንትኖች ናቸው ራሳችሁ ነው የምታስገምቱት የእውነት ስድብ ከሆነ we are from ሐረር ከፎቅ ላይ ና ምሳ ብላ እናትና ተብሎ የሚጠራራበትም ሀገር ነው የመጣው ለወፍጮ ቤት አቧራ ብርቁ አይደለም እና ዶንት ስትሬስ ግን ማሜን አይደለም ይሄ ጃፒና ምናምን የምትባሉት ጫምዳዳዎች ቶፒካችን ናችሁ መታችሁ እኛ ጋር ደረሰ ያላችሁ ቂጥ ስታላሳያችሁ ድረስ ገባችሁ ያ መንፋት የማትችሉትን ቂጦች በሐሳብ ያያያችሁ እዚህ አየን የምትሉ በሰመመን የምታወሩ ሰዎች መታችሁ ያያችሁትን ስታላሳያችሁ ድረስ እኛ አንለቃችሁ አራነጥ ያ ጉቺ የቀረ ነገር ምናምን ነገር ካለ እኛ ጋር ብቻ ሳይሆን በመሃል ላይ ጋፕን ባታረጊ በየመሃል ላይ መግለጫ በሰጪ አንቺ ጋር ለምን በዚህ እየቀጠልሽ መሆኑን እርግጠኛ መሆን እንፈልጋለን ባንቺ ትዝ ይልሻል ጉቺ እኔ ጋር አንቺ ጋር የመጣው ጊዜ ሄለን እንኮ እውነት ለመናገር ቆንጆ ናት ነበር አልሽኝ የመለስኩልሽ መልስ አሁን አንቺ ጋር ራሱ አልደረሰም ታምር ነበር አሁን አታስጠላም ወይ ብዬሽ ነበር ገብቶሻል ለምን ጭንቅላቷን አላውቀውም ነበር አላልኩሽም ያ እና እዛ ቦታ አልመጣሽም አሁን ተረዳሽኛል ያ ለካ ቁንጅና ከውስጥ ነው አስተሳሰብ ነው አመለካከት ነው እይታ ነው ትግስት ነው ቁንጅና ብዙ ነገር ነው ዘግይቶ ገብቶኝ አይደለም ዘግይቶ ስለገባኝ አይደለም ስለታገስኩ ነው ዝምታዬ የሚያሸንፋት ስለመሰለኝ ነው ዝምታዬ ክብሬን የሚገልጽላት ስለመሰለኝ ነው እንጂ እንደማያሸንፋትና በዚህ ልክ ባይዘዌ ኦ ማይ ጉድ ሎርድ ንቀትም ትግስትም መሲ መታለች አስገቢያት መሲ ገስት ላኪ ተብለሻል ንቀት ትግስትም ክብርም ያልገባት ሰው ሆና አገኘኋትኝ ሄልዬ እኔ በዛ ልክ የወረድኩላ መስሎኝ ተቀልሽ ትላንትና አጉድያለሁ አልኩኝ ራሴን አጉድያለሁ ስለሽ ህሊና ሲኖርሽ የእውነት ህሊና ነው ስሜኔ የኔ ስም የእውነት ህሊና ነው እንደ ስሜ ነው የምኖረው ከሰዎች ጋር ተነጋግሬ ዘኔክስት ዴይ በጣም የሚሰማኝ ሰው ነኝ ሄሊ ብዙዎቻችሁ የምትወቅሱኝ ሄዳ ትታረቃለች ነው አይደል የምታረቀው እሚራራ ልብ አለኝ እመለሳለሁ ቆም ብዬ አስባለሁ ስንት ዓመት ልኖር ነው የሚል ነገር አለ እስከ ቂሜ ሞቼ ብገኝስ የሚል ነገር አለኝ እስከ ጸቤ እስከ ቅራኔ የማንም ሰው የእንባው ምክንያት መሆን አልፈልግም ከቻልኩ የደስታሽ እንጂ የአንድ ዘለላ እንባሽ ምክንያት ግን መሆን አልፈልግም እኔ ማለት ያቺ ሴት ነኝ ገፍታ ሄሊ በር ላይ ያደረሰች በር ላይ ገብቶሻል አሁን በር ላይ የቆመ ሰው ምንድነው ወይ ይሄዳል ወይ ይገባል እኔ የእውነት ሰው ነው ያሳደገኝ ሰው ያነበበ የተማረ ካፒታሌንም ስሞል ኤንም የሚያውቁ ናቸው ያሳደጉኝ እኔ ሀገደሉ አይደለሁም ሚዲያ መጣሁኝ ያለኝን መልካም ማንነት ወሰደ ኦል ዘ ታይም ስለ አንገት ኦል ዘ ታይም ስለ አይን ኦል ዘ ታይም ስለ ጥርስ ስለ ከንፈር ፉክክሩ ይሄ ነው አሁን በደንብ ግልጽ ብሎልኛል አሁን ልክ እኛኑ እንደምትይን ተራ ተሳዳቢ ነሽ ከኛ ጋር ቆንጆዬ ተሳዳቢ ቆንጆ ምላስ ነው እንጂ ያለሽ መልክ አይደለም ስለ ቁንጅናም ስለ ስነ ስርዓትም ስለ ጨዋነትም መምከር የሚችሉ ሌሎች ሴቶች አሉ እዚህ ቲክቶክ ላይ ስድብ ካፋቸው የማይወጣ ባለጌ ብላ የሰደበችኝ መማር ብትሆን እቀበላለሁ ገሊላ ብትሰድበኝ እቀበላለሁ እነሱ እሱ ቢሰድቡኝ እቀበላለሁ አንቺ ግን ስለብልኛል ምን ማለቷ ነው ምናልባት እኔን ታሪክ ስለማላውቀው የሙት መንፈስ ነው እንደዚህ የሚያረግሽ ሰው ገለሽ አለችሽ ቅድም አሁን እዚህ ቪዲዮ ላይ ምን ማለት ነው
ይኸውልሽ እሱንም ላብራራልሽ። ማንኛውም ሰው ሪሌሽንሺፕ እንደሚኖረው እዚሁ ቲክቶክ ላይ የተዋወቅኩት ጓደኛ ነበረኝ፣ ሳሙኤል ይባላል። በጓደኝነት አመት ከምናምን አብረን ቆየን። ኦልሞስት አመት ከ8 ወር ምናምን። ኦል ዛት ታይም እመጣለሁ ወይ ዱባይ ወይ ኢትዮጵያ እንገናኛለን ሲለኝ ስለነበረ እየጠበቅኩት ነበር። ፋይናሊ ግን መምጣት አልቻለም። ሳሚ በተለያዩ ምክንያቶች መምጣት አልቻለም። ሳይችል ሲቀር ተነጋግረን በስምምነት ተለያየን። መለያየታችንን ሮማንና እኔ ጌም ተጫውተን የሮማን ጌም ጋር የተጫወትኩኝ ቀን ሳሚ ጌሜ ላይ ስላልተገኘ የኔ ቤት ሁሌ የሚመጡ ልጆች ጥያቄ ሲያቀርቡ ሮማን ቤት በይፋ እሱ ባለበት እንደተለያየን እንደምንከባበር ጥሩ ቤተሰብ እንደሆነን እኔም እሱም ነግረናቸው ኦልሞስት እንግዲህ 2 ዓመት በዩ ከሮማን ጋር ራሱ ጌም ከተጫወትኩኝ 2 ዓመት። አሁን ይሄ ልደቴ ሲመጣ 2ኛ ዓመት ላስት ይር የተጫወትኩት የዛኛው ላስት ይር 1 ዓመት። ያን ጊዜ በስነ ስርዓት ተናግሬ ጨረስን መለያየታችንን። ከዛ ወዲህ ነው ሳሚ ታሞ ሌላም ችግሮች ነበሩበት። ከነዛ ችግሮቹ ጋር በየጊዜው እናወራ ነበር። ለዛ ደግሞ ምስክር መሲም ነበረች። የተለያየው ሰው በህይወቱን አጣ ማለት ነው። ሆስፒታል ገብቶ ታሞ ነበር። ስፈልግ የሳሚን መሞት ነገርኳቸው። የተናገርኩበትም የራሴ ምክንያት ነበረኝ። አለመናገር እችል ነበር። ትላንትና አይዞሽኛ እናቃለን እንዲህ ነው ብላ በስልክ አብራሽ ከጎንሽ ቆማ ያወራች ሴት ነች ዛሬ የሙት መንፈስ ነው ብላ የምትጮኸው። ከኔና ከሱ አሁን ማን ነው እውነት የሙት መንፈስ ያለበት የሚመስለው? ማን ነው ቀን በቀን የሚያጓራው? ማን ነው ቀን በቀን ከየሰው የሚባላው? እውነት እኔ ወይስ አንቺ? ሞተ ምን ማድረግ እችላለሁ? እስኪ ሄሊ ንገሪኝ። የሞተ መመለስ ይቻላል? ኢቨን ቦይፍሬንድ ያልነበረም ሲሞት ተለያይተናል፣ ግን እንደ ቤተሰብ እንደዋወል ነበር፣ እንጠያየቅ ነበር። ልጄ በጣም ይወደዋል። ከልጄ ጋር ያወራ ነበር። ኢቨን ከኔ ተለያይቶ ተነሳች አጀንዳ ልታደርግ ሳሚ ብላ መጣች። አይደለም የሳሚን ፎቶ ጃፒ ቤት ማስለጠፍ አይደለም፣ ሳሚን ከሞተበት ከቻልሽ ቀስቀሰሽ ብታወጪ መልካምነቴን ደግነቴን ነው የሚነግርሽ። ለዛ ደግሞ መሲ ብርጅስቶን ምስክራለች። ሌላም ምስክሮች አሉ። ስልኬ ላይ ብዙ ማስረጃ አለ። ግን ላንቺ ያንን ለማሳየት በቃ አስፈላጊ አይደለም። ለህዝብ ማውጥቶ ለማሳየት አስፈላጊ አይደለም። ይሄ ነው ያለው ነገር። ያንን ነው የምትለው። ሞቷል፣ በህይወት የለም። ለዛ ነው በሰዓቱ ግን አክባሪዋ ነበር፣ ጊፍተሯም ነበር። ዛሬ እሷ የኔ ደካማ ጎን ስለመሰላት ነው ባይዘዌ። ከዚህ በፊት እሱ ስለሞተ ሲናገሩት አብድ ነበር። እኔን ሊያጠቁ ሲመጡ የእሱን ፎቶ ነው የሚለጥፉት። ባለውለታይ ነው፣ መልካም ቀኔ ነው፣ ጥሩ ሰው ነው። ለዛ ምንድን ነው የምታደርገው መሰለሽ? ልክ እሷን ብቻ አይደለችም፣ ሁሉም ከኔ ሲጣሉ የእሱን ፎቶ ነው የሚለጥፉት። ነፍሱን ይማረው። ከዚህ ውጪ እንደ ድሮ ወጥቼ ሳሚን ለጠፋችሁት ደካማ ጎኔ ነው ብላ ጉቺ ታለቅሳለች ብላችሁ ጠብቃችሁ ከሆነ እናንተን ያሳፍራችሁ። አንቺም ሞቶብሻል፣ አትርሽ። አንቺም የልጅነት ጓደኛሽ ሞቶብሽ ተፖስቶ ምን ያህል እንዳበድሽ እኔም አንቺም እናውቃለን። አንቺም ሞቶብሽ የለ። እኔ ትላንትና ሚዲያ ላይ መጥቼ ያወቅኩት ሰው ነው፣ ግን መልካም ሰው ነው። እግዚአብሔር ነፍሱን ይማረው። ቲክቶከር ነበረ ማለት ነው ጉቺ? ቲክቶከር አይደለም፣ ጊፍተር ነው። እና ጊፍት የሰጣትን ሰው ነው ፎቶ ሰቅላ የሰደበችው አንቺም ብላ የሞተ ሰው ጃፒ ቤት ፎቶ ተለጥፎ በህይወት የለም እየተሰደበ ነው ኤቭሪዌር። ሌሎቹም ከኔ ሲጫርሱ ነው የሚጨቃጨቀው። ታዲያ በስማ ታዲያ የሙት መንፈስ የሚያሳድዳት እሷን ነው በጊፍት እየሰጣት አንቺን ለመበቀል ስትል ያረፈ ሰው ወደ እግዚአብሔር ሄደን ሰው ምድር ላይ ቁጭ አርጋ አንቺን ማቃጠያ ማድረግ ይሄ እሷን ነው እንጂ የሚያጨም ይሄ እሷን ነው የሙት መንፈስ የሚባለው ራሱ። የእውነት እኔ አሁን ቲክቶከር እንደሆነ እንደዚህ ምናምን እንደሆነ አላውቅ እግዚአብሔር። ለማንኛውም እየተበተባችሁ ጋይስ ሎንግ ታይም ስለሆነ እንዳይበታተነን በጊፍትም ባርኩት። ያ መሲ ዌልካም ብለናል። ምጨምሪልን፣ ምታረጋግጭልን፣ ምታሰምሪበት ነገር ካለ እድሉን ልስጥ።
ሚውት አደርገዋለሁ። እሺ እንዳስተጋባብሽ። ቴንክ ዩ ማይ እሺ አይ አመሰግናለሁ ሄሉ። ያው ማሜና ጉቺ ያው እኔ የማውቃቸው በጣም በጥሩ ፍቅራቸው ጥሩ እያሉ እንደ ጓደኛ እንደ እህት ማሜም ጉቺ ቤት መታ አንድ ላይ ነው የማውቃቸው። ገባሽ? ጉቺም ስለ ማሜ ጥሩ ነገር ስታወራ ማሜም ስለ ጉቺ ጥሩ ነገር ስታወራ ማለት ነው። ያው ሰው ሲጣላ የኔ ብርቱካን ተባብሎ አይሰዳደብም። ሁላችንም ይሄ ያለ ነገር ነውና ማሜንም ጉቺንም ተው የሚሉ ትላልቅ ሰዎች አሉ። ቢስማሙ እህትማማቾች ናቸው። እዚህ ቲክታክ ላይ ሁላችንም ላፊ ተሰዳድበን ሁላችንም ተስማምተናል። ገባሽ? ጉቺን በኢሞሽናልነት ማሜን በኢሞሽናል ሆነው ስተቶች ሰርተው ሊሆኑ ይችላሉ። ያንን ነገር ተናግፈቱ ማድረግ ነው እንጂ አሁን የጉቺ ምን አለች እንደገና ደግሞ ማሜ ምን አለች ወደሚለው ከገባን ግን ያው ሁለቱም ተሳስተዋል። በቃ ስለዚህ ከዚህ በኋላ ይሄ ነገር እንትን ብሎ ተቋርጦ ሁለቱም እንዲስማሙ ማድረግ ነው ማለት። በጣም ጥሩ ፍቅር የነበራቸው ልጆች ናቸው። ኢቭን እኔ ማሜን ማቃት እንትን ጉቺ ገስት ላይ ስለ ሳሚ መሞት ስሰማ በጣም ደንግጣ ጮሃ ምናምን ጉቺ እንዴት ሳትነግሪኝ ምናምን ብላ እንትን ስትያዩሃትና እኔ እንዲስማሙ ነው የምፈልገው። በቃ ማለት እንዲታረቁ ማለት ነው። ገባሽ? ሄሉና ይታረቁ። ስለ ሳሚ ግን እኔ ብዙ ነገሮች አውቃለሁኝ እስከ መጨረሻው ድረስ ያው እስከ ቅርብ ጊዜ ድረስ እስከሚያርፍበት ድረስ ሄሉ እኔ በአይኔ ያየሁትኝ ልንገርሽ። እናቴ የዋህነሽ ስላደረግሽልኝ ስለ ሁሉም ነገር አመሰግናለሁ። ኢቭን እሷ ዱባይ ሆና ምግብ ኦርደር የምታረግለት አሜሪካ እሷ እንደሆነች ሁላ ጽፎላታል። ይሄንን በአይኔ አይቻለሁኝ። ሄሉ ማለት ኢቭን የሚበላውን ምግብ ይሄንን ብላ ይሄንን ጠጣ እንደዚህ ያለች ሰው ይዞለት እንዲሄድ ምናምን ያደረገች ይሄንን አይቻለውና ያው ጉቺና ሳሚ ያው የሞተ ሰው ደግሞ ባይነሳ ጥሩ ነው። ግን በቃ ሁለቱም ይታረቁ። መስማማትና መታረቅ ነው ያለባቸው። ቲክታክ ላይ ነው የምንጣላ። አሁን ማሜና ጉቺ በአካል ቢገናኙ እንደዚህ አይሰዳደቡም። ተቃቅፈው ሰላም ነው የሚባለው። አሁን ማሜ ዱባይ ብትመጣ ወይ ጉቺ አሜሪካ ብትሄድ ይሳሳማሉ በጣም በእርግጠኝነት ማለት ነው። እና በቃ እኔ እንዲስማሙ ነው የምፈልገው። ደግሞ ይስማማሉ። ግን መሲ እርቁን ከማድረጋችን በፊት ባይታረቁ ማን ምንም ያጣ ይመስልሻል? እስቲ ንገር። ምንም ያው ቲክቶክ ላይ አይደል ተሰዳድበን የምንቀረው? ማን ምን ያመጣል? እኔ አሁን ጉቺን ብሰድባት በቲክቶክ ማሜን ብሰድባት ሁላችንም ቲክቶክ ላይ ተሰዳድበን ነው የምንቀር። በአካል እንኳን እንገናኝም። በቃ ከዛ ሪካርደሮች ሪካርደር ያደርጋሉ። ትክክል የሚል ትክክል ይላል። በቃ አለቀ። ግን ያው የሚታዘብ ሰው ግን ይኖራል። ሰዎች የሚታዘቡን ሰዎች ይኖራሉ። ታዛቢዎች በትዝብታቸው ይታዘቡናል። ዝም የሚሉ ዝም ይሉናል። ያ ነው እንጂ ምን ይመጣል? አሁን ሄሉ እኔ ቤቴን ከፍቼ ከጧት ጀምሬ እስከ ማታ በሰድብሽ አንቺ ቀኑ ሙሉ ተኝተሽ ምናምን ሻወር ወስደሽ ምናምን ቤትሽን ከፍተሽ ደግሞ እኔን ትሰድብኛለሽ። በቃ እንደዛ ነው እንጂ ምንም ይመጣ ነገር የለም። በስድብ ቢሞት ኖሮ ዘማን ብዙ ሰው ይሞት ነበረ። ማለት በስድብ ብቻ አለም አንዳንድ በዚህ አሁን አሳና እርግብ አብሮ መኖር እንደማይችል አታምኒም? በዚህ ንግግር በዚህ የኑሮ ዘይቤ በዚህ አታምኒም መሲ? ያውልሽ ማሜና ጉቺ በጣም ጓደኛ ማቾች ናቸው። ለዛ ነው እኔ እርቃቸው ላይ ማተኮር የፈለኩት። ሄሉ ማሜም ጉቺን ከልቧ አጠላትም፣ ጉቺ ማሜን ከልቧ አይጣላሉም። በጣም እርግጠኛው ነኝ የምነግርሽ። አሁን ማሜን በጣም በቃ ንዴት ውስጥ ስለገባች ነው፣ ጉቺም በጣም ንዴት ውስጥ ስለገባች ነው እንጂ ሁለቱም በጣም ነው የሚዋደዱት። ሁለቱንም አሁን ይሄ አቀሳሳሪዎች ይሄ አንዳንድ እንትኖች አሉ ማራገቢያዎች መሀል ገብተው ምናምን የሴት ሙሟለን ምናምን የሚሉ። በነገራችን ላይ አንድ ነገር ሊታወቅ የሚገባው እናቶቻቸው ያላቸውን ነው እኛም ያለን እና እንደ አዲስ አድርገውት የተለየ ነገር አድርገውት የሚያወሩ ሰዎች አሉ። ይሄንን ነገር ያለው ሰው በነገራችን ላይ ኑሮ የመረረው ሰው በየገስቱ በቃ ልፈምስ ብሎ አልፈምስ ያለ 16 አካውንት አለ። በ16ቱ አካውንት እየሄደ በቃ እንደዚህ ሰውና ሰው ሲጣላ መሀል እየገባ የሚያራግብ ነው። ስለዚህ ይመስለኛል ማሜም ልጁን ስላላወቀችው ነው።
ለምን ማሚ በየቤቱ እንደዚህ አትዞርም ገባሽ? እና ለዛ ነው እና ይታረቁ በቃ እውነት እርቃቸው ላይ እናተኩር ሁላችንም። ጉቺ እንት ጥያቄ እንደገና ልጠይቅሽ። ጉቺ ስለ እርቁ ዙሪያ ላይ ያወራችሁን መሲ ከ10 ስንት ሰጫለሽ? ማርክ ስጩ፣ ማርክ ስጩ። መጀመሪያ አታብራሪ፣ ማርክ ስጩ። ጉቺ ከ10 ስንት ትሰጪዋለሽ? ከ10 0 ነው መጠየቅሽ ራሱ ሄለን አይስዌር የዋህነት እንጂ ጅልነት የለብንም አልኩኝ እኮ። ማለት ከኔጋ ስትሰው ደቢስቅ አስቤው ነው የሳቁት። እስኪ ጉቺዬ ይቅርታ ብሪጅስቶን አይኔ ግልጽ አድርጌ ልንገራችሁ ሰዎች የሚስቁትን ምን እንደማስብ ስለሚያስቡ አስቤ ነው የሳቁት። እሺ ይቅርታ ጉቺ። ያ ከእባብ እንቁላል ጫጩት አይፈለፈልም፣ ከዝንብ ማር አይገኝም። ይሄ ዛሬ ገብቶኛል። ከእባብ እንቁላል ጫጩት አይፈለፈልም። ቢቻል ኔጌቲቭ 0 ቢሆንልኝ ስሜቴ ነው። ከዝንብ ደግሞ ማር የለም። አንዳንድ ሰው መሲ ምን አለ መሰለሽ፣ ሰው ታርቆ ብቻ ሳይሆን ተጣልቶ ሰላም አለ። እሺ መሲ፣ ይሄ የሪከርደሮች ምናምን ጉዳይ ሳይሆን አንዳንድ ሰው አብሮ ኖሮ ሰላሙ የሚቃወስ ግን ተለያይቶ ሰላም የሚሆን ሰው አለ። አንዳንድ ጊዜ በመለያየት አንድ ሰው ፍቅርን የእግዚአብሔርን ቃል ምናምን እንደዚህ የሌለ ነገር ውስጥ ባናስብ ጥሩ ነው። ለመሰልሽ ተለያይቶ ሰላም አንድ ሰው አብሮ ኖሮ መናናቅ አወኩሽ ናኩሽ ከሆነ እሷም በዛው በውሃዋ እቺም በሰማያዋ እየበረረች መኖር አማራጭ። አንድ ሰው አብሮ እንዳይኖር ማለት ሌላ ነገር እኮ አይደለም መሲ። ገብቶሻል? ማሜና እንትን አልተስማሙም። ኦኬ በተዋወቁ ሰዓት ወይ በተቀራረቡ ሰዓት እንትናም የእንትናን የሆነ የሚደዋወሉት ያንቺን ደካማ ጎን እንትን ለማድረግ ነው። ገባሽ? የሆነ አበሻን ታውቃለሽ፣ አወኩሽ ናኩሽ ነው። ብሪጅስቶንን በቅርብ እኮ አውቃታለሁ። ገብቶሻል? ንቀት ነው አበሻ የሚጠቀመው። ገብቶሻል? እንደዛ አይነት ደረጃ ገብቶ ከመፎታፈት ሩቅ ሆኖ እኔም ባለውበት አንቺም ባለሽበት መኖሩ እኮ ይሄ ራሱ እኮ ሰላም ነው። ሚዲያ ላይ የምናየው ፍቅርም ሆነ ምናምን የሆነ እስተሚያውቁሽ ነው። እኛ አሁን ሚዲያ አሁን ብዙ ሰው ሄለን ሰው ሲጣላ ትወዳለች ይሉኛል ማለት ግን ሲጣላ ሳይሆን አንድ ሲጣላ የሚሰዳደበውን ስድብ እሰማለሁ። እያንዳንዱ የሚሳደበው ስድብ ውሸት አይደለም። በነገራችን ላይ የእውነት ነው የሚሳደበው ማለት በሱ አይምሮ አንቺን የሳለሽን ወይም ደግሞ አንቺ እቺ ናት ብሎ አይምሮሽ ላይ የሳለው ነው። አንቺ ስትደውይልኝ እንደዚህ አልነበርሽም እንዴ እንደዛ አይደለሽም። ገብቶሻል? በደና ጊዜ የእውነት ፍቅር ቢሆን ኖሮ እነዚህን ፖይንቶች ባለቀማቸው ነበር። ምን አይነት ነገር በአይምሮ ስለ አንቺ ሲጽፍ እንደነበረ እንሰማለን። ለዛ ነው ሰው ሲጣላ ቁጭ ብዬ የምሰማው ነው። እና እነዚህ ሰዎች አብረው መኖር አይችሉም ማለት ነው። በቃ መለየት አለባቸው። መለየት ማለት መሞት አይደል። ከጉቺ ጋር ተስማማው ማለት እኔ ከአንቺ ጋር አልስማማም ማለት አይደል። ከማይሆን ውካታ ጸጥታ መዝናኛ ነው ይላል። ገብቶሻል? እኔ ከሰው ጋር ነኝ ለማለት ሰላምሽን ከምታጪ ጸጥ ያለ ወንበር ላይ ቁጭ ብለሽ ራስሽን ማዳመጥም ትልቅ አማራጭ። አንድ ሰዎችንም አትጎጂም፣ ሁለት አንቺም ውዝግብ ውስጥ አትገቢ፣ ጊዜሽንም ሉዝ አታረጊ። ገብቶሻል? እኔ እንደዚህ አይነት ነገሮች ላይ ነው ፎከስ የማደርገው። ሰዎች ጸብ ነው የሚያስቡ። ሰው አብሮ ካልሆነ የምን ማሽቃበጥ? እንዴት ሰው አሳና እርግብ ተጋብቶ ይኑር ብሎ ሰርግ ይደግሳል? ሚዲያ ላይ የምናየው ድግሶች ብዙ ጊዜ አሳና እርግብን ለመዳር ነው። እልል ብሎ ጠላ የሚጠምቁት በስነ ስርዓት ይጠምቃል። ገና ካርድ ይበትናል። እኔ ደግሞ መጣና በመሃል ላይ እውነት አብሮ ይኖራሉ ወይ ብዬ ነው የምጠይቀው። ያንን ምን ይሉታል? ሄደን እኮ ሰው ሲታረቅ አትወድም ይሉዋል። ይሄን ጥያቄ ግን ጠበቅ አርግቼ ከኔ የማይበትን አንጻር ስነግራቸው አይ ቲንክ ይረዱኛል ብዙዎቹ። መሲ አሁን ትንሽ ተረዳሽ? ምናልባት ይሄ ያንቺ ሐሳብ ነው። ለምን ምናልባት ማሜ ምን ያህል እንደምትቀርቢያት አላውቅም። ጉቺ እንደዛ እንደውም ጉቺና
ማሜ የተጣሉ መሆናቸውን እርግጠኛ አልነበረም። ትናንትና አረጋገጣለን። በነገራችን ላይ መሲ ለምን እነዚህ ልጆች የሆነን የተጣሉት አልተጣሉም የሚል ወስዋስ ውስጥ ነበር። ያንን ወስዋስ ትናንት ሲሰዳደቡ መጣላታቸውን አረጋገጠ። ገብቶሻል? ያ አብረው መኖር እንደማይችሉ አረጋገጠ። ብዙ ሰዎች በፌክ አብረው እየኖሩ ነው አሲድ የሚደፋፉት ባለትዳር የሚባሉት። ብዙ ሰዎች በፌክ እየኖሩ ነው ገሏት ሄደ ምን አርጓት ጠፋ የሚል ዜና የምንሰማው። እዚህ ደረጃ ሳይደርሱ በግልጽ አብረው መኖር እንደማይችሉ ወይ ተነጋግረው ወይ አንዱ ትቶ ውልቅ ቢል እንደዚህ አይነት አደጋ ውስጥ ይገባሉ። አንዱ በአንዱ ይሰናከል ነበር የሰማይ ቤቱ የምድር ህይወቱ ማለት ነው። መሲ ገብቶሻል? አይ ዶንት ኖ ከማሜ ጋር ምን አይነት ቀረቤታ እንዳለሽ ፌር ለመምሰል ምናምን ለመምሰል ብቻ ሳይሆን በቃ እኔ እንጃ ለምን ሄሉ ኦኬ እኔ ያውልሽ ከማሜ ጋር እኔ ቀረቤታም የለኝም። እግዚአብሔርን ነው የምልሽ። እኔ ቀረቤታም የለኝም። እኔ ሰው ቤትም ሄጄ ምናምን አላቅም። ግን ያላቸውን ቀረቤታ ስለማቀ ነው። እንደገና ደግሞ እዚህ ቲክቶክ ላይ ብዙዎቻችን ሞርት በጣም ጥግ ድረስ ተጣልተን መልሰን እንታረቃለን። ገባሽ? ስለዚህ ጓደኝነታቸውን ቀረቤትነታቸውንም ስለማቀ ነው ቢታረቁ ያልኩትኝ እንጂ ጥሩ ጸብም እኮ ፍቅር ነው። ተራርቀውም ጸጥ ተባብለው ብሎክ ተደራርገውም ማሚም የጉቺን ስም ሳታነሳ ጉቺም የማሚን ስም ሳታነሳ አሁን አንቺም እንዳልሹ ቢሆኑ ጥሩ ነው። ግን ደግሞ ፍቅር ነበሩ፣ በጣም ጓደኛ ማቾች ነበሩ። ቢታረቁ ነው እንጂ እኔ ከማሚ ይልቅ ጉቺ ናት ጓደኛዬ። ጉቺን በአካልም አውቃታለሁ፣ በጣም ጓደኛዬ ናት። ጓደኛዬ ብቻ ደግሞ ሳትሆን እህቴም ጭምር ናት ጉቺ። ገባሽ? አውቃለሁ ምን ያህል ዋጋ ለሳሚ እንደከፈለች። ከኔ በላይ ሲጀመር ማንም የሚያውቅ የለም። እኔ አሁን እንትን ጉቺን በሳሚ ምክንያት ሲሰድቧት ምን አለ እጇ ላይ ያሉትን እውነቶች ፖስት ብታረጋቸው ሰው ይቅርታ ይጠይቃት ነበር ብዬ አምናለሁ። ለምን በጣም ብዙ መስዋዕትነት ሄሉ ከፍላለች። ስልኳ ላይ በጣም ብዙ ነገሮች አሉ። ከሱ ቤተሰቦች በላይ ለሷ ነበር ሁሉንም 100% የሚያማክራት ህመሙን የምትረዳው። ኢቭን ሲፈልጋት ከላይቭ ላይ ራሱ አንዴ ፈልግሻለሁ ብሎ ደውሎ አውርቶ ችግሩን ህመሙን ሁሉንም ነገር የሚያማክራት። ምናልባት እነሱ ለጉቺ ብር እንደሰጣት ነው የሚያውቁት። እሷ ደግሞ ከዚህ ብር እየላከች እሱን ያስታመመች ልጅ ናት ባጭሩ ማለት ነው። ስለዚህ ይሄ ነገር ነው ያለውና ቀረቤታቸውን ስለማቅ ነው። አሁን ለምሳሌ አንቺና ጉቺ በጣም አንድ ገስት ላይ የምትቀራረቡ የምታወሩ የምትደዋወሉ ከሆነ አንቺንና ጉቺን ታረቁ ነው እንጂ ምላችሁ ጉቺ በርቺ ምናምን ወይ ሄሉ በርቺ አይደለም። በቃ ታረቁ። የሆነ ጊዜ ጓደኛሞች ነበራችሁ ነው። አይ አንታረቅም ደግሞ ካሉ በቃ ብሎክ ተደራርገው ግን ደግሞ ክፉና ደግ ደግሞ አለመነጋገር። ቅድም እንዳልሹ ጥሩ ጸብ ጥሩ ፍቅር ነው። በቃ በሩቁ ሆነው እንደዛ እንዲሆኑ ማለት ነው። ያን ነው ሄሉ ይሄ ነገር ያጣራ ነው። ሰዎችም እንዳይቀየሙሽ ብዬ ነው። መሲ አሁን ቮት እስቲ መሲ ይታረቁ ያለችው ተስማማላችሁ ብል እስቲ ሰዎች ምን ትላላችሁ? እኔ ጋር በነገራችን ላይ መሲ ሐሳቤን ማጸድቀው ከኦዲየንስ ጋር ነው። እንደዚህ አይነት ልምድ አለን። እሺ የመሲን ሐሳብ ረገጥ ያረግንበት ወይም ደግሞ ተጨነናታል ጋይስዬ ተጨነናታል አይደል? ነው መታረቅ ያ መታረቅ ማለት ሂጂባት ስደቢያት ማለት አይደለም። እሺ ማለት እኛ እንደዛ ምንለው ነገር መሲ እሺ ምናልባት ገብቶናል ሐሳብሽ፣ ግን ለሰዎች ይፋ እንዲሆን ነው። እነሰለሽ ወይ ማሜን ስለምትፈራት ነው የሚሉት ወይም ደግሞ ከማሜ ጋር ስለምትቀራረብ ምናምን ነገር ነው የሚሉት። ኦዲየንስን እናውቃለን። ለምን 7 ዓመት እኔ ከኦዲየንስ ጋር ኖር ያለው ማለት ገብቶሻል። እንደዛ እንደሚያስቡ አውቃለሁ። ከአንቺ እንደዛ ስትይ ከስር ሲጽፉልሽ የነበሩትን አይተሻል። ያ እዚሁ ባሉበት ሳይሄዱ ቂም ሳይሄዱ እዚሁ መልሱን ያገኙ ብዬ ነው እዚህ ላይ ያጠነጠንኩት። እሺ ያንቺም ሐሳብ ቢገባኝ የሌሎቹም ሐሳብ ቢገባኝ፣ ግን እዚህ ሁሉ ነገር መፈትፈት አለበት ከሚለው አንፃር እና መሲ ሌላ የምትጠይቅኝ ወይ ሌላ የምትጨምሪልን ነገር ካለ እኔ ስላንቺ ብዙ ነገር ሳወራ ነበር ካሁን በፊት ጠረጴዛ ደብድቤም ስናደድም ነበረ ብቻ እንደዛ ነገርና በዛ ላይ
የሆነ የምትጠይቂ ነገር አለ? እድሉን ልስጥሽ። ሚውት ሄሎ አመሰግናለሁ። ጥያቄ ሳይሆን በጣም ያሳቅሽኝ አንድ ቪዲዮ ሲዘዋወር ነው ያየሁትኝና መሲ ብርጅስቶንና ሳሪ ናቸው ፀጉር ቤቱን ደላላ ሆነ የሸጡት። መሲ ብርጅስቶንና ሳሪ ናቸው የማህሌትን ፀጉር ቤት ደላላ ሆነው ይሸጡት ብለሻል ናይሉ። እንደው ይሄ መረጃ ንጹህ መረጃ ካለሽ ሄሉ ለህዝቡ ይፋ ብታረጊ። ግን ውሸት ነው። አረ በማርያም እኔ አንድ ነገር አስረግጬ ልንገርሽ፣ ያስተጋባል። በየትኛውም መስፈርት በየትኛውም ቦታ ብትሄጂ የሰው ሀቅ ላይ እኔ እጄን አታገኝም ሄሉ። በጣም ነው የምፈራው። ለማን መሰለሽ የምፈራው? ለልጄ እፈራለሁ። በቃ የሰው ሀቅ ማለትና ያ ስተት ነው ሄሉ። ሲጀመር ፀጉር ቤት ውስጥ ልጆቿ የቀጠረቻቸው ልጆች ስቲል ነው እዛው ነው ያሉት። ለማም እንደተሸጠም እኔም ኖርማል እንዳንቺ ነው ሚዲያ ላይ ሰማሁት ስለ ፀጉር ቤቱ አላቅም። እና ደግሞ ስለ ሴትዮዋም ደግሞ ስለ 57 ሚሊዮኑ እንጂ ሌላ ስለተወራው ስለተበሉት እዚህ ሀገር ስለተበሉት ራሱ ከማንም እኩል ሚዲያ ላይ ነው የሰማሁት ሄሉ። ያ ስተት ነው። መረጃ ካለሽ ደግሞ ለህዝቡ እንትን ብትዩና ደስ ይለኛል። ግን ምናልባት ላንቺ እኔን የሚጠሉኝ ዝም ብሎ አሁን ሄሉ እንደዚህ አይተውሽ የሚጠሉሽ ሰዎች አጋጥሞሽ ያውቃሉ? በቃ ሄሉ አትመ እንደዛ አይነት ሰዎች ይሄንን ነገር አድርሰውሽ ከሆነ አላቅም። ግን ያ ስተት ነው፣ በጣም ስተት ነው። ሌላው ትተችኛለሽ፣ እንደማንኛውም ያየሽብኝ ነገሮች ካሉ ትተችኛለሽ። በዛ ምንም ቅር አይለኝም። እንደ አንድ ሶሻል ሚዲያ ተጠቃሚ ብትተችኝ ችግር የለም። ግን የዛን ሰዓትም ልመጣ ነበር ቤትሽ፣ ግን አልተመቸኝም ነበርና ሄሉ ያ ስተት ነው፣ በጭራሽ ስተት ነው። እና የሰው ሀቅ ላይ አታገኝም። ያው ምናልባት እኔ ከተከሰስኩኝ ስልክ ቶሎ ባለማድረስ ወደ ኢትዮጵያ ነው የምከሰሰው ሄሉ። እና ይሄ ነው ምንድነው መሰለሽ ስንት ከሹርጣ እጅ የሚሉ ይሄንን የሚያክል ኬዝ ይሄን ያህል በሰው ማዘዋወር ለመሰለሽ ሚኪ የሷ ጓደኛ ነው ማለት ጓደኛ ዱባይ ሲመጣ ጓደኛ ሳይሆን የሚዲያ አሁን እኔ ሰው እኔ ጋር ሲመጣ ከተቀበልኩት ምናምን ባለውለታው ነኝ። በዛ የተነሳ እንከባበራለን። ገብቶሻል? እንደዛ የሚከባበሩ ሰዎች ናቸውና እንዴት እዛ ፀጉር ቤት እዛ አጠገባቸው እያለ እንትን አላረጉም? በዚህ በፀጉር ቤቱ መሸጥ ላይ በስነ ስርዓት የሚያውቁት እንደው የቅርብ ሰው ራሱ እንደገዛ እንደዚህ ብሎ በቮይስ ተልኮልኛል። 3 ቮይስ ነው የተላከልኝ። ልጄን ነው የምልሽ። እሺ ያ እኔ ለመጀመሪያ ጊዜ የሰማውሽ በአበቄለሽ ያኔ ሁሌ መሲ ሲባል በሷ ተቀይሜያታለሁ። ለመጀመሪያ ጊዜ ዩቲዩብን ዘግቼው ልሄድ ያሰብኩበት ቀን ቢኖር ያለታ ነው። ሰው እንደዚህ የአይምሮ ቶርች ሰዎችን ያደርጋል ብዬ የተናደድኩት ባበቄለሽን እኔ አላውቃትም፣ አንቺንም አላውቅም። ሐሳባችሁን የሰማሁት ገብቶሻል? የመጨረሻ ማለት ነው። ያወኩሽም በዛ ነው፣ አንቺን የሳልኩሽም በዛ ነው። በነገራችን ላይ ገብቶሻል? ያ ግን ስለ ፀጉር ቤቱ የተባለው እንደውም ያንቺ የቅርብ ሰው እንደገዛው ለምን ደፋፈኑት በሚል ነው የተላከኝ። ቢሆን ዱባይ የሚኖሩ ሰዎች ከስንቱን ከበረሃና ከምናምን አስመጣና አስወጣን የሚሉ ሰዎች እንዴት ሚኪ ጓደኛ አይደል? ሚኪ ብቻ ይቅር ራሱ ሚኪ እዛው አይደል በሚለው የራሳቸውንም ሐሳብ እንደገና ደግሞ ከወደ ዱባይ ልከውልኝ ነው እዚህ ነገር ውስጥ ግቢ ብለውኝ እንጂ እኔ ማን ምን እንደተደረገ ምንም የሚገባኝ ጉዳይ አልነበረም። በነገራችን ላይ አውርታችሁ ከ3 ቀን ከ4 ቀን በኋላ ነው አትገቢበትም ወይ ተባልኩት እንጂ እኔ አላውቅም። እኔ በየቦታው ስለማልሄድ ምን እንደሚፈጠር አላውቅም። ያስኩትን አጀንዳ ግን ኢንፎርሜሽን ሰዎች ይዘዋለሁ ካልኩኝ የሚልኩልኝ ሰዎች አሉ። ታውቂያለሽ ኢንፎርሜሽን እኔ ምሁሮኝ ምናምን ሳይሆን በቃ አንቺ እንዳልሽው የሚያውቅሽ ሰው የሆነ ነገር ይልክልሻል። አውቃታለሁ እሷን በቅርብ እንደዚህ ብሎ ኢንፎርሜሽን እዛው አጠገብሽ ያለ ሰው ይልክልሻል እኮ። ልክ አሁን ስለኔ እዚህ ከብቻዬን አይደለም የምኖረው ከህዝብ ጋር ነው። አንድ አበሻ ሚዲያ ላይ የሚከታተለኝ ላንቺ የሆነ ነገር ሊልክ ይችላል። ገብቶሻል? በእንደዚህ አይነት ሁኔታ ይልኛል ማለት ነው። እንደውም እኔ ቢዚ ስለሆንኩ ነው እንጂ
በጣም ብዙ ኢንፎርሜሽን ይመጣልኛል። ያ አዎ ሄሉ ሲጀመር እኔ ፀጉር ቤቷን እውነት የኔ ቅርብ ሰው ከገዛ ሄሉ ይሄንን እንደውም በጣም አጠናክረሽ ሄደሽበት ይሄንን ሀቄን እንደው በፈጣሪ በልጅሽ ይዤሻለሁ እንድታወጪልኝ እንደውም ጠይቅሻለሁ። እኔ እንደዚህ አይነት ነገር ውስጥ ካለሁበት ማለት ነው። ሲጀመር ሴትዮዋ ይሄን ያክል ብር ዘርፋ እንዴት አላሳዟትም ላልሽው፣ ለምሳሌ ኢትዮጵያ ያደረግሽው በደል ዱባይ ላይ አያስከስስሽም፣ እዛው ኢትዮጵያ ነው የሚያስከስስሽ። እቺ ሴትዮ ደግሞ 57 ሚሊዮን ብር የወሰደችው ኢትዮጵያ ውስጥ ሆና ነው ወደ ዱባይ ነው የመጣችው። ዱባይ ላይ አለሽ ተብሎ እየፈለግናት እያለ በመሃል ሴትዮዋን አገኘኋትኝ። ሲቀጥል ፀጉር ቤት ስለመኖሯም ስለ ፀጉር ቤቷም የሚያውቁት ሌሎቹ ናቸው። የፀጉር እንትን ማስታወቂያ ለፋሲጋ ምናምን ያውቁታል ፀጉር ቤቷን። ከዛ በተረፈ ስለ ፀጉር ቤቱ መሸጥ ስለ ፀጉር ቤቱ እንደዚህ ምናምን ይሄ በቃ ሶሻል ሚዲያ ላይ ከህዝብ ጋር ነው የሰማሁትኝ። እኔ የማውቀው ስለ 57 ሚሊዮን ብር ሰርቃ ከኢትዮጵያ ስለመውጣቷ ነው። እዚህ ዱባይ ላይማ መብላቷን መዝረፏን ባቅኖሮ እዚህ ዱባይ ላይ ያሉትን ሰዎች አንድ ላይ ህብረት ፈጥረሽ እንድትከሰስ ትተባበሪያለሽ። የተበሉ ሰዎች ናቸው። አሁን ሄሉ አንቺ ላይ ጉዳት ያደረሰን ሰው ልትከሽ የምትችው አንቺ ነሽ። በህይወት ከሌለሽ ደግሞ ህግ በራሱ ያስገድዳል። ሲቀጥል ደግሞ ቤተሰብ ነው ክስ የሚመሰርተው። ስለዚህ እንደዛ ነው እንጂ እኔ እንደዚህ አይነት ውስጥ እጅ የለበትም። ሄሉ ግን ደግሞ ያው መረጃ ብለው ካመጡልሽ ግዴታ ትሄጅበታለሽ። መረጃ አይናቅም በሚለው ሄደሽበት ይሆናል። ግን እኔ በጣም ነው የሳኩት እግዚአብሔርን። ሄሉ ቪዲዮውን ሳየው ሳሪና መሲ ናቸው ቤቱን በደላላነት የሸጡ ስትይ ምድር ላይ መሆን የማልፈልገው ደላላ ነው። ደላላ በጣም ነው የምጸየፈው፣ በጣም ማለት ነው። ምክንያቱም ደላላ ስራው ጭካኔ ነው። ስለዚህ ደላላ በጣም ነው የምጸየፈው። እኔ ደላላነት ውስጥ መግባት አልፈልግም። በቃ ይሄንን ሄሉ ምልሽ። ከዛ በተረፈ ደግሞ በጣም ነው የምትመችኝ ሄሉ፣ በርቺ። ያ ኤኒታይም ብቻ በሰዎች እናንተ ደላላ ብቻ ሆናችሁ ሳይሆን ያንቺ የቅርብ ሰው እንደገዛ ነው እና ለምንድን ነው የሸፋፈኑት በሚል ነው። እንደውም እኔ መሲ ስትል ለምን መሲ ሀበሻ ሬስቶራንት እሷን እንደዚህ ዲቴል ባላውቃትም አውቃታለሁ። ጉቺን ባለፈው ስለሷ እዚህ ምስክርነት ስትሰጥ በዛ አውቃለሁና የትኛው ሀበሻ እንትና መሰረት ነው መሲን ያልኩት እሷ ስል ሬስቶራንቱ አይደለች ለተባለ እና እኔ አሁን እቺኛው መሲ የምትባለው እግዚአብሔርን እስከዛሬ ድረስ አሁን መሲ ማን እንደሆነች አውቃታለሁ። 5 ደቂቃ ካወኳ ጊዜ ጀምሮ ሰምቻት አላውቅም። ስለማልወዳት አይደለም ወይ ምናምን አለ በቃ ስለማላውቃት ጀስት ግን በቮይስ ነው የመጣልኝ ማሴጅ ቃል በቃል የተባለውን እየሰማው ልነግርሽ ይችላል። ቮይሳቸውን ባላመጣልሽም ማለት ነው ማለት አንቺን ባላሰማሽ ያ ማሲ አንድ ጥያቄ ልጠይቅሽ። እሺ ታይቂ ዱባይ ላይ ብዙ ሞተው ወደ ኢትዮጵያ ትልካለሽ ማለት ሰፖርት ታረጋላችሁ ትረዳላችሁ ወደ ሀገር ቤት እንዲገቡ ያንን የትራንስፖርት ብር እራሳችሁ ነው የምታዋጡት ወይስ እንዴት ነው? እቺን ብቻ ንገሪ። እሺ ያውልሽ ሄሉ እዚህ ሀገር አሁን ሰው አሁን ዛሬ በቀላሉ ዛሬ ዓርብ ዕለት የሞተች ልጅ አለች ጋዝ ፈንድቶ ማለት ነው። እንዳጋጣሚ ጠዋት ልጆች ትምህርት ቤት ልትሸኝ መዳሞቿ ተኝተው ያለ ጋዝ ስትለኩስ ጋዙ ፈንድቶ ዓርብ ዕለት የሞተች ልጅ አለች። ጉዳይ አሁን እንደዚህ ድንገት ሲሞቱ ወይ ከፎቅ ወድቀው ወይ የሆነ ድንገተኛ ወይ መኪና አደጋ የዚህን ሀገር ፖሊሶችን ነው የሚመለከተው። ፖሊሶች አስክሬን ያነሳሉ። አስክሬን ምርመራ ሲደረግ ፓስፖርት ካላቸው ፓስፖርቱ ወደ ኤምባሲ ነው የሚላከው። ኤምባሲና ፖሊስ ነው ይሄንን ነገር የሚያጣሩት። ግን ያው ኤምባሲ እዚህ ሀገር ሰው ካለሽ አሁን ለምሳሌ እኔ ሞቼ ጉቺ እዚህ ሀገር አለች አይደለ? ጉቺ እንድትከፍል ነው የሚደረገው 5000 ድርሃም ማለት ነው ወደ ኢትዮጵያ አስክሬን ሲላክና ኤምባሲው አሁን ካቅሙ በላይ ሲሆንበት የዜጎቹን ጥያቄ እንትን ይላል ይጠይቁናል። እኛንም ዛሬ አሁን ለምሳሌ የኤምባሲ ተወካይ እኛ ገስት ላይ መጥቶ ነግሮን ምን መደረግ እንዳለበት ትብብር ነው የምናደርገው። ገባሽ ሄሉ? አሁን እቺ ልጅ መካነ ሰላም ነው። ከመካነ ሰላም አዲስ አበባ መተው አዲስ አበባ ጉዳይ አስፈጽመው ውክልና ወደ ዱባይ ተልኮ ኤምባሲ ውክልና የማይቀበል ከሆነ እዚህ ሀገር ግዴታ ወይ ጓደኛ ወይ ደግሞ የቅርብ ሰው ካለሽ ያ ሰው ነው ውክልና የሚወስደው።
እዛ አስክሪን ትልኪያለሽ። አንዳንዴ ራሳችንን ማዋተን ምንልክበት ነገር አለ። አብዛኛውን ግን ኤምባሲም እንደ ኤምባሲ እንትን የሚልበት መንገድ አለ፣ የሚሸኝበት መንገድ አለ። ይሄን ያለው ነገር ይሄ ድንገታዊ ሲሆን ራሱ ፖሊስም ኤሉዬ ይቅርታ ጥያቄ ስላለኝ ነው ለዚህች ማለት ነው። ይቅርታ ኤሉዬ ልጠይቅሽ ማለት ነው። ከዚህ ጋር ላውራ አንቺ ደውዬላት ካደኛ ለዚች ብለህ በኔጌቲቭ ነው የጀመርከው። በዚች አይባልም ጥያቄ አለኝ ተብሎ ነው። ለዚች ከሆነ ራሱ አፍራሽ ነው በቃ እያንዳንዱ እና አሁን እንደዚህ ድንገታዊ አደጋ ከሆነ ወይ ያመጣት ቆንሲሉም ሆነ ምናምን በመንግስትም ሆነ በኢንሹራንስም ሆነ በምናምን ኢንሹራንስ ያወላቸው ራሱ ያመጣት ምናምን ከበር ያደርጉታል። ግን ሞተው ፍሪጅ ውስጥ ያሉትን ልጆች እናንተ በሰባዊነት አዋጣችሁ ነው የመላኪያ ከራሳችንም ከኪሳችንም እናዋጣለን። አሁን ባለፈው ለምሳሌ ሄሉ ወደ 2 አስክሬን ነው ምናምን ራሳችን ከኪሳችን አዋጣን እንልካለን። ለምሳሌ ምን አይነት ልጆች መሰሎሽ? አሁን እዚህ ሀገር ሲመጡ የሚጠፉ ልጆች አሉ። ፓስፖርታቸው አሰሪዎቻቸው ጋር የሚቀር ምንም አድራሻ የሌላቸው ከዛ ቤተሰቦቻቸው አሁን ለምሳሌ ሄሉ ያንቺ ሰፈር ሰው ሆኖ ብዙ አመት አድርጎ አንቺን ሶሻል ሚዲያ ላይ ሲያገኙሽ እስኪች ልጄ ናት እስኪ አፋልጉልን ብለው ወይ ፎቶአቸው ሲፖስት ወይ እንደዚህ ሲባል በዛ የሚገኙ ልጆች አሉ። ወይ ሞተው ቤተሰቦቻቸው ያላወቁ እዛ ቤተሰቦቻቸው ካላወቀ ወይ ደግሞ እዚህ ሀገር የሚቀበሩበት ሁኔታ አለ። ከረጅም ጊዜ በኋላ ወይ የሚያውቁበት ሁኔታዎች አሉ እና ከኪሳችን ማዋተን ብዙ አስክሬኖች ሸኝተናል። እንደውም ሚዲያ ላይ ከምንጠይቀው ይልቅ በራሳችን የምናደርገው ይበልጣል። ታዲያ እናንተ ራሳችሁ አዋታችሁ አስክሬን ወደ ሀገር ቤት ከላካችሁ ልጆቹ የአስክሬን መቀበሪያ ተብሎ የሚከፍሉት ብርስ እንዴት ነው? ምንድነው አላማው? ኢትዮጵያ እዛ ሲመጣ ከኤርፖርት መቀበል ነው? ለዛ ነው ኢንሹራንስ የገቡት? ኖ አንደኛ ሄሉ ይሄኛ አሁን ይሄ ስለ ተስፋዬ ስለ ጀጎል በጎ አድራጎት ሄሉ ሰው በሌላ ነው የተገነዘበው። ለሬሳም ማስባይ አይደለም። አሁን ለምሳሌ ሄሉ ባለፈው የሆነች ልጅ ሞታ አስክሬን ልንልክ ነው ብለን ወደ ቤተሰቦቻቸው ስንደውልላቸው የ2 ወር ደሞዟን ብለው ነው ቅድሚያ ይጠይቁ። ልጃቸው ሞታ ያለ እነሱ ያስጨነቃቸው የ2 ወር ደሞዛቸው ነው። እዚህ ሀገር አሁን ከአረብ ሀገር ሲገቡ ገንዘባቸውን ይወዱና ልጆቹን አይፈልጓቸውም። ለፍተው እድሜያቸው ሁሉ ነገርሽን ልጅሽ መስዋዕት አድርጋ እዚህ ማለት ነው። እንደዚህ አይነት ነገር አለ እና ደግሞ እዚህ ሀገር ወይ ሰርተው ወይ ከደረጃ ላይ ወድቀው እግራቸውን ይታመው በጣም ብዙ በየኢጃዛ ቤቱ ሄዱ። እዚህ ዱባይ ላይ የሞዴስ ያጡ እህቶቻችን አሉ። ሶሻል ሚዲያ ላይ ያልወጡ በልተው የማያውቁ እህቶቻችን አሉ። በቃ ብዙ ነገር ብዙ በቃ በዛ በኢጃዛ ቤቱ ላይ በጣም ብዙ ስቃዮችን የሚያሳልፉ እህቶቻችን አሉ። እነዛን እህቶቻችን ወደ ኢትዮጵያ ስትልኪያቸው ቤተሰብ ደስተኛ ሆኖ አይቀበላቸውም። ለምን? ይዘው ስለማይሄዱ። እነዚህን እህቶቻችን መግቢያ የለንም ብለው ሲያስቡ እዛ ጀጎል እንልካቸዋለን፣ ልክ እንደ ድርጅት ማለት ነው እንጂ አሁን 100 ብር የሚዋጣው ለሬሳ ነው ምናምን የሚባለው አይደለም። አባል ነው የምትሆኙ፣ በወር ነው የምትከፊው። ይሄ ነው ያለው። ይሄ አስክሬናቸው የሚላኩ እናንተ አዋታችሁ ሰፖርት አድርጋችሁ የምትልኳቸው ሰዎች አባል የነበሩ ናቸው ወይ ዝም ብለው? አይደሉም። ኖ ይሄ እኮ ጀጎል እኮ ገና እኮ ነው፣ አዲስ እኮ ነው። ይሄ ቢያንስ አመት እንኳን ያላደረገ እኮ ነው። ለምሳሌሽ አሁን ለምሳሌ እኔ እዚህ ሀገር ላይፍ ኢንሹራንስ አለ ምከፍለው ሳንቲም አሁን እነሱ በወር ይከፍሉታል የሚባለው ነው። በሳንቲም ለኛ ሳንቲም ነው። ገብቶሻል? በኢትዮጵያ በ100 ብር የሚጠራ ነው። ግን እኔ እንኳን ሞቼ አይደለም ራሱ መስራት አትችልም ብሎ በዶክተር ቢጻፍልኝ የቤት ዕዳ እንኳን ካለብኝ ይከፍሏታል። ይሄን ነው ላይፍ ኢንሹራንስ ማለት እና እነሱ በሌላ ቋንቋ ለአስክሬን ለምናምን ተብሎ በወር የሚቆርጡ ከሆነ ዚት ሚንስ ስሙ ተቀይሮ ነው እንጂ ላይፍ ኢንሹራንስ አላቸው ማለት ነው። አንድ ላይፍ ኢንሹራንሶች እዚህ ሀገር ታክስ ለሀገር ይከፍላሉ። ለሚደርስብሽ ክስረቱላ እንትን ያደርጋሉ አለው ስንት ምን እንደሚሟላልሽ ማለት ነው።
እና አሁን አስክሬን ከፍላችሁ ነው ወይ የምትልኩት የምለው ኢንሹራንሱ ታዲያ ምንድነው ጥቅሙ ለማለት ነው። በጎ አድራጎትና ምናምን ተባለ እንጂ በነጮች ስንት ቢዝነስ ማይንድ እና ቢዝነስ ሰዎች የሚሰሩት ነው ኢንሹራንስ። ያ አሁን ይሄንን ጥያቄ የጀጎል ዋና መስራች ተስፍሽን አንድ ቀን መጋበዝ ትችያለሽ። በነገራችን ላይ እያንዳንዱ ጥያቄዎችሽን አንተን ብለሽ አንድ ቀን ፕሮግራም ያጅለትና እያንዳንዱን ነገር ተስፍሽ ራሱ መጥቶ እንዲመልስልሽ እኔም ነግሯለሁ። ብጣሪውም ደግሞ የሚመጣ ሰው ነው። ጥያቄዎችሽ እንዳለ ትጠይቂዋለሽ። ያ እኔ አሁን ስለሱ ድርጅት ይመለከታል ሳይሆን ባለፈው ስለሱ ትንሽ ነገር አውርቼ አስክሬኑ የሚላከው በህዝብ ማዋጮ ነው ወይስ እነሱ ነው ከዛ ያለውን ትራንስፖርት ሁላ የሚችሉት ብዬ ጠይቄ መልስ አላገኘውም ነበር። ያቺን መልስ ስለፈለኳት ነው አንቺን የሚመለከትሽ ነገር የጠይቁሽ። ችግር የለም ሁሉ ስለድርጅቱ ለማወቅ ፈልጌ አይደለም። እሺ ራሳችሁ ስለምታዋጡ መንገደኛው ጋር ችግር አለ እንዴ? ማን ነው መንገደኛው? አላስገባም አንቺ ልሱ አይ እኔ መንገደኛው አሰረኛው ምናምን ከሚባሉ እንደዚህ ስማቸው ከከበደ ሰዎች ጋር አላወራም። ሄሉ ከይቅርታ ጋር አክብሬሽ አንቺን አክብሬ ጉቺን አክብሬ አላስገባውም። ግን ማን ነው? ቲክቶከር ነው ቲክቶከር ነው። ግን ከስድብ ውጪ ምንም ነገር የሚያቅሰው አይደለም። እንትና የሚባለው ነው አሳረኛው የሚባለው ነው እንደሱ ከሱ ይሄ ምንም አይተናነስም። ለምን ብዙ ሰው አስገቡ ይለኛል። እኔ አላውቀውም እና አሳረኛው እንደማ አላስገባውም። ለምን ዝም ብሎ ሰው ነው። ቅድም ስናገረው ነበር በጉቺም የተነሳ ማለት ለጉቺ ደግፌ ሳይሆን ጭንቅላቱ በሽቲያ ማለት ለካመስ ያ እና ሄሉዬ አመሰግናለሁ። ሌላ ቀን ጥያቄዎች ካሉሽ ከጠራሽኝ እመጣለሁ። አመሰግናለሁ። ለዚህ ጥያቄዎች ከጀጎል ጋር አብራችሁ ስለምትሰሩ እሺ የኛ ዩቲዩብ ላይም ሆነ ምናምን ይሰሙታል። ለዚህ ጥያቄ መልስ ይመልስልን። አለበለዚያ ሁሉ የሚመችሽን ቀን ንገሪኝና ተስፍሽን ጋብዝልሻለሁ። ያ በኮሜንት እንጠይቀዋለን አላማው እንዲገባን ጥያቄው። ያ እሺ ሄሉ አመሰግናለሁ። ሰጠሽን ቴንኪው። እሺ ያ እሺ ሄሉ ያ ማይ ጉቺ ያው መሲ በዚህ በእናንተ ጸብ ላይ ብዙ የምትለው ነገር ስለሌለ ያው እስከዛሬ ደስ አግኝቼ ስለጻፈችልኝ ነው ታስገባኝ ብላ ስለጻፈች ነው የነገርኩሽ። ሄለንን አስገቢኝ በያት መግባት እፈልጋለሁ ስላለች ነው አስገባኝ። ያ በማሜ ላይ ብዙ ማለቱን እንደዛ ነገር ውስጥ እንደማትገባ ገባኝና ለዛ ነው ያው ሌላ ጥያቄ ለም ብዙ ጊዜ አንዳንዴም ረግጣታለሁ አንዳንዴም አላውቅም እላለሁ። ለዛ በእኔ ላይ ራሱ ጥያቄ ወይንም ነገር ካላት እድሉን የሰጧት። እሺ ወደ ሌላ ነገር አልወሰድ ነው። እግረኛው ፈረሰኛው የምትለው አስገባለሁ። አይ ዶንት ኖ ግን ስለምን እንደሆነ ጉቺዬ ምን ትጨምሪያለሽ? ከምን እንጠንቀቅ ማለት በዚህ ባነሳ ነው ባንቺ በማሜ ወይ በጎሚስታ ጉዳይ ላይ ከምን እንጠንቀቅ? ምን ዋሌት ሄልሜት እንልበስ ወይስ ምን እናርግ? ምን ትመክሪናለሽ? ያው በጣም ስለምትተዋወቁ ኢንፎርሜሽን ቢመጣ ካሁን በኋላ በፍጹም አትመኑት ብለሽ የምትዘጊውስ ነገር ምን አለ? ከትላንት ወዲያ አይ ቲንክ የኔ ልጆች ካላቸው አስታውሱኝ። ስፔሻሊ በቤት ተናግሬያለሁ። አንዳንድ የአገሬ ልጆች የሆኑ ጎረቤቶች የሆኑ በቅርብ የሚያቆኝ ልጆች ምናምን በቤቴም ገስት ላይ ገብተው ተናግረዋል። እንደ ማጠቃለያ የምናገረው ነገር የበላሁት የሰው ብር የለም። በእርዳታ ስም ሰብስቤ የበላሁት ብር እዚህ ቲክታክ ላይ የለም። የራሴን ብር ከመስጠት ውጪ አልሰጠሽም ለሚል ወይም አላረግሽም ለሚሉት መረጃ ማስረጃ አለኝ። ሰተናታል፣ ረድተናታል የሚሉ ማስረጃ ይዘው ይምጡ። ይሄንን ስልሽ ሄሊ አስምረሽ እንድትይዢ የምፈልገው ነገር እጣ አጫውት ስለነበረ በእጣ ስም ስትበሉ ወደ አካውንት ያስገባችሁትን ብር እንደ እርዳታ ብር ይዛችሁ እንዳመጡ አስምረሽ ያዥ። እጣ በማጫውት ሰዓት የእጣ ብር ተበልታችሁ አካውንቴ ላይ የገባ ብር ይዛችሁ እንዳመጡ። በአሜሪካን አካውንት የሚሆን በፔፓል የሚሆን በኢትዮጵያም አካውንት ቢሆን ይዛችሁ እንዳመጡ። እሱን መስማትም ማዳመጥም መልስም የለኝም። ከዛ ውጪ የሰው እንደ ማንኛውም ቲክታከር
እርዳታ ለሰዎች ሰብስበሽ ብር በልተሻል የምትሉት ነገር ካለ ህገወጥ የሰዎች ዝውውር ላይ ያለሽበት የምትሉት ነገር